በሰማይ በምድር ምስጋና እሱ አምላካችን ነውና። ጨለማው ለገፈፈው ክብር ምስጋና ይድረሰው። የምንጠብቀው ተስፋ እንደ ዓይነ ብሌን እንደ ዓይነ ብሌን እንደ ዓይነ ብሌን ትጠብቀናለህ። አሜን አሜን አሜን። እንዴት አደራችሁ? እስቲችን ከተማ ሰላም አድርጎ በዚች ማለዳ በኢትዮጵያ ሰዓት አቆጣጠር 5 ሰዓት ከሩብ እንግዲህ በመላው ምህዋር ዓለሙ ላይ ስናደርገው መቼስ ቀን 24 ሰዓት ነው። ዓለምን አንድ ላይ ስንወስዳት 48 ይሆናል። እዚህ 5 ሰዓት ነው። አውስትራሊያ አካባቢ ወይም የፀሐይ መውጫ ጋር እየመሸ ነው። ከፀሐይ መውጫ በሞ ውጭ አሜሪካ እየነጋ ነው። ስለዚህ ግሎባሊ ስናየው በሞ 48 ሰዓት እናደርገዋለን። ብዙ ስለ መላእክቱ ዓለም የማያውቅ ሰው ካለ በሞ ብዙ ጊዜ በ3 ቀን አየሩ የሰማይ ርቀቶች በ3 ቀን ይወሰን 72 ሰዓት በሚል አንዳንዴ መጨረሻ እስከ መለኮት 92 ሰዓት ይሆናል። እስቲ አሜን። እነኚህ የአስተሳሰብ ቀመሮች ከተፈጥሮ እስከ አሁን ኢየሱስ አልዓዛርን ሊያስነሳ በስንተኛው ቀን መጣ ይላል? በ4ኛው ቀን ይላል። እነዚህ ነገሮች እዛኛው ዓለም ትርጉም አላቸው። ኢየሱስ አሁን ይሄ መምለሞት አይደለም ብሎ የሰማውን ሰሌዳ ጭምር ጠብቆ ነው መጥቶ አልዓዛርን ከሙታን ያስነሳ። ወደዛ እውቀት ሰው በደረሰ ጊዜ ይደርሳል። እስቲ ፕሮግራሙን እየከፈትን ኦሪት ዘጸአት ምዕራፍ 15 አብረን እናወጣለን። ቀኑን ለማስታወስ ሜይ 11 2025 በመላው ዓለም አቀፍ ዓለም ውስጥ ሁሉም ሀገር የየራሱ አማልክት አለው። ዳንኤል በትንቢተ ዳንኤል ላይ የፋርስና የሜዶን አለቃ ተቋቋሚኝ ብሎ ገብርኤል ይነግረዋል። ስለዚህ ሀገራችን ሊንቀሳቀስ የኢትዮጵያ ዘንዶ አለ፣ አማልክት ነው። ከሱ በታች ደግሞ ኢትዮጵያን የሚገዛ በመንግስታት የሚሰራ አዞ አለ። በመሀል አሁን ካዞ ደግሞ ወረድ ብሎ ዛሮች ያሉበት ዘመን ነው። ኢትዮጵያ በሃይማኖት ብቻ አይደለም በነገሮች በጣም አይኪዋችን እየወረደ ወደ 63 አሁን ከ63ም ሳይወርድ አይቀርም። ስለዚህ ብዙ የሚጨማለቁ ዛሮች የሚጫወቱባት ሀገር ነች። ይህ የምናወራው በልዑሉ ፊት አዲስ ፍጥረት ሆነን አለን ከምንለው ባሻገር ብዙ በገዛ ቤታችን የሚያሉት ወደዛ ዋዘን ብለዋል። ዛሬ ዓለምን በመውደድ ገንዘብ፣ ጥቅም፣ እንደዚህ አይነት ስልጣን፣ ክብር በመውደድ ክርስቲያንም ዛሬ ቦታው ላይ አለ ለማለት አንደፍርም። የምናወራው ስለዚች ምድር ነው። አሁን ኢትዮጵያ በሚባል ያው መቼስ ጂኦግራፊ ተምረናል። ዙሪያው ምን አሏት ጎረቤት ተብሎ ስም መጥራት ይቻላል። ትንሽ ወጣ ስንል በሞ ዓለም አቀፋዊ ዛሬ ግሎባላይዜሽን ወይም ዓለም አቀፋዊ አየር ላይ ስንገባ በሞ እያንዳንዱ ሀገር የራሱ አለው። በጸጋ የምንገባ ሰዎች አንዱ ለምሳሌ አሜሪካኖች ዥንጉርጉር ንስር ነው ያላቸው። በአጀብ በአንድ ላይ ነው የሚሄዱት። አንድን ሀገር ሊያጠቁ ሲሉ ዥንጉርጉር ንስር ነው፣ ነጭ ንስር አይደለም። ሕገ መንግስታቸው ሲወጣ ድብልቅ ነው። የሰውን መንፈስ ያከብራል። ማንን ማምለክ ዊትረስት እንጋድ ብሎ ተጽፏል። ዶላራቸው ላይ አለ። ግን ያወጡት የሕገ መንግስት አሰራር ዥንጉርጉር ነው። ይሄ ዥንጉርጉር ንስር ደግሞ ትንቢተ ሕዝቅኤል ላይ ተጽፏል። አንድ ዥንጉርጉር ንስር ወጣ ቀነበጠ ይላል ከተራራ ላይ ሊያሰፋው ፈለገ። እኔ ግን በድርቀት እመተዋለሁ በእኔ ነጭ ንስር ግን ይልና የእሱ ነጭ ንስር ያው የምታውቁት ነው። በአብ ቀኝ የተቀመጠልን ማን? ክርስቶስ ኢየሱስ የተከለው መንግስት የበላይ ነው። ስለዚህ ያ መንግስት ደግሞ እዚሁ ምድር ላይ በቅዱሳን ውስጥ ሆኖ አለ። ቅዱሳን ኖርማሊ ቤተክርስቲያን የሚል ስም ይሰጠን እንጂ በትክክል መጽሐፍ ቅዱስ የሚለው የእግዚአብሔር መንግስት ምን ብላለች? ቀርባለች እንጂ የእግዚአብሔር መንግስት ውስጥ እዚሁ ምድር ላይ መንግስት አለ። አሁን የሚታየው ተፈጥሮ የሚታየው ሰዋዊ ዓለም የሚታየው አሁን ዛር የምንለው የሚታየው የሃይማኖት አይነት አለ። በዙ ላይ የበላይ ሆኖ ኢየሱስ በማን ቀኝ? በአብ ቀኝ ህጋዊ ሆኖ የሚሰራበት የትንሣኤ አካል የለበሰ የእግዚአብሔር መንግስት አለ። ብዙ ልምዱ ስለሌለ እንደው የብሉይ ኪዳንን እየጠቀስን ደግሞ የቀደሙ የእምነት አባቶቻችን ሐዋርያቶች የሉ
ኮፒ ነው ያደረጉት። ኢየሱስን ኮፒ እንጂ ያደረጉት ተነስቶ ያለውን ኢየሱስ አይደለም የሚያንቀሳቅሱት። ተነስቶ ያለው ኢየሱስና እዚህ ምድር ላይ የነበረው ኢየሱስ ክብሩ ልዩነት አለው። ስለዚህ ይህንን ሁሉ ፈርዘር ይቀጥላል። እንግዲህ ዛሬ በእሑድ አምልኮ እውነተኛ መንፈሳዊ አምልኮ በመንፈስና በእውነት በሆነው እግዚአብሔር ዛሬ ሊቀበለው የሚገባ ፍሬ ያለው ነገር መጽሐፍ ቅዱስ ላይ አሁን ሙሴ የተባለ ሎሌ ሕጉን ተቀብሎ ሕዝቡንም ይዞ በሄደበት አንድ ቀን እስራኤሎች አስቆጡት ይላል። ምን ስጠን ብለው? ውሃ። ሙሴ ተቆጣ ይላል። ወደ እግዚአብሔር ሄደ ይላል። ሄድና ቆመና አለቱን ተናገረው ውሃ ሰጣለሁ አለው። ሙሴ በጣም ተቆጥቶ ስለነበር የእግዚአብሔርን ድምፅ ሳይሆን ሄደና ራሱ አለቱን አንድ ሶት ያንታን ገተገንዳናዝ ብሎ የእግዚአብሔርን ስም ሳይቀድስ የማንን የሱና ተከትሎ ከጀርባው ነብይ ያለው በፈርዖን ላይ አምላክ ሲያደርገው ነብዩ ማን ነው? ለሙሴ አሮን። ስሜን አልቀደሳችሁም ብሎ እግዚአብሔር ሙሴና አሮንን ወደ ከነዓን እንዳይገቡ ሲከለክል እናያለን። ለምን አነሳው? እያነሳው ያለሁት ዛሬ በዚህ እሑድ አምልኮ ወደ እግዚአብሔር የሚገባ ፍሬ አለ። በሞ ደረቅ የሚሆን ሆምጣጤ የሚሆን ወይም የተበላሸ ሆኖ እግዚአብሔር የማይቀበለው መስዋዕት ይኖራል። በመጽሐፍ ቅዱስ ታሪክ እግዚአብሔርን ማገልገል ከንቱ ነው የሚሉ ትንቢተ ሚልክያስ ላይ ተጽፎ ነው። እነኛ የእግዚአብሔርን ማገልገል ከንቱ ነው ያሉ ግን ቤተ መቅደስ ይሄዳሉ። ወይም ትንቢተ ኤርምያስ ላይ ኤርምያስ 26 ዓመት በጊዜው የነበሩትን ምኖች እስራኤሎች ወይም ይሁዳን ንስሐ ሊያስገባ እግዚአብሔር ተናግሯል። አንድ መልእክት ከዛ ውስጥ ወስደው አለና እግዚአብሔር ከአቅሙ በላይ ሲሆን ወይም ኤርምያስን እንዲበላቸው ከዛሬ ቀን ጀምሮ በእናንተ መሃል ሰው በተገኘ የእግዚአብሔርን ቤት ምን የሚል የሚዘጋ ስለሌለ እኔ እንዲህ አደርጋለሁ፣ ወደ ባቢሎን ምድር ወስዳችኋለሁ፣ እናንተን በሙሉ ከዚች ምድር ላይ ጠርጌ ያነሳለሁ፣ በመሬቱ ላይ ግን እቀደሳለሁ የሚል መልእክት ጽፏል። የሁሉ ማነሳዊ ዛሬን አምልኮ ዛሬ ሜይ 11 2005 በመላው ዓለም አቀፍና ትንሽ ከዓለም አቀፍ ስለ ምህዋር ዓለሙ ላይ እንገባለን። ለምን? ኢየሱስ በሰማያዊ ስፍራ ሄዶ በቀኝ ሲቀመጥ ቤተክርስቲያንን የወሰዳት እዛ ነው። እዛ ነው ያለ ነው። እነዚህ ነገሮች ከመረዳት መጉደል የተነሳ ሰዎች እዚህ ምድር ላይ የሚያመልኩ ወይም እዚህ ኢትዮጵያ ውስጥ የሚያመልኩ ከመሰላቸው ገና በመንፈስና በእውነት የመሆን አቅማቸው ገና ነው። ሐዋርያው ጳውሎስ በሰው ጥበብ አንሰብክም ይላል። እምነታችሁ በማን ላይ እንዲሆን? በእግዚአብሔር ላይ እንዲሆን በመንፈስና በምን በኃይል ነው የምንሰብከው ይላል። አሁንም ልምምዶቻችን ሐዋርያው ጳውሎስ ኤፌሶን ላይ እና ለኤፌሶን ሲጽፍላቸው እስከ ሶስያ ሰማይ የተነጠቀበትን ክብር በቆሮንቶስ ላይ ጽፎ ምን ይላል? ደጋግሞ በሰማይ ስፍራ በቀኝ ተሰውራችኋል ይላል። ስለዚህ እዛ ያለ መለኮታዊ ክብር ውስጥ ነን። አየሩ ላይ ንስር አወራው የቻይና ድራጎን ማንተትና ዋናው ሰይጣን በሞ አየሩ ላይ ነው። ሰይጣን የት ነው ቢሏቸው አንዳንዶቹ ሲኦል ነው ይላሉ። ሰይጣን ሲኦል አይደለም። ሲኦል ራሱን የቻለ አንድ አካል ያለው ከሰይጣን አባላቶች አንድ ሲኦልን የሚገዛ መንፈስ አለ። አብሮ አካል ነው ሲኦል። የሞት ከተማ ስትሄዱ ደግሞ ሞትን የሚገዛ የሞት አለቃ እሱ ሆኖ የሚገዛ ሞትና ሲኦል የሚባለው እነሱ እዚህ ከታች ነው ያሉት። ሰይጣን ያለው አየሩ ላይ ነው። ተፈርዶበት መጀመሪያ ከእግዚአብሔር መንግስት እግዚአብሔር አባረረው። ከዛ በኋላ ኢየሱስ ደግሞ የሰው ልጆችን ነፃ ሊያወጣ በወሰነ ጊዜ አስፈረደበት። ማዕረጉን ወሰደና ሐዋርያነትን ለኛ ሰጥቶ እንድንገዛው ተደረገ። አንገዛም ካለው ሁልጊዜ ሰይጣን ኃይሉ አብሮት አለ። ምኑ ነው የተወሰደው? ስልጣኑ ወደ ማን ዞር? እኛ እንድንቀጠቅጠው። ካልቀጠቀጥነው ችግሩ እኛ ጋር ነው ያለው። ይሄ ወዘተ የሁሉም ማነሳው እግዚአብሔር በዚህ ማለዳ በ24 ሰዓት በ48 ሰዓት በ72 ሰዓት በ92 ሰዓት አየሩ ላይ ለ4 ቀን ቢወነጫጨፍ ከጨለማው ስርዓት ከዓለም ስርዓት ከተፈጥሮ ጭምር እግዚአብሔር መልእክቱ ምንድን ነው? እንዲህ አይነት መልእክት ለመስጠት አንደኛ በጸጋ መሆን ይፈልጋል። ሁለተኛ ይህንን ቅዱሳን መጽሐፍት በደንብ ማወቅ ይፈልጋል። በመጽሐፍ ቅዱስ ታሪክ ንጉሥ ዳዊት አመንዝሮ ባሏን ገሎ ወደ ስደት በሄደ ጊዜ 2 አማካሪዎች ነበሩት። አኪፌጦልና ኩሲ ይባላል። ነቢያት አላልኩም? ምኖች ናቸው? አማካሪ ነቢያት ነበሩት ዳዊት። አንዱ ናታን ይባላል።
ሁልጊዜ ከንጉሱ አጠገብ ሆነው ራእይ እያዩ የሚነግሩ እነኚህ ሁለቱ አማካሪዎች ራእይ አያዩም። አንዳንዴ የግድ ራእይ አይደለም ራእይ ማየት ሳይሆን ስጦታው አለ ወይ ነው። ታዲያ የማወራው ደግሞ የአኪፌጦልና የኩሲ ስጦታ ለዚህ ዓለም ነው። ማይልስ ሞኖሮ የሚባል ሰው ሳታቋት ቀሩም። ዓለማችን ላይ በእኛ ትውልድ ዘመን የተነሱ ታላላቅ አገልጋዮች አሉ። ምክራቸውና ተግሳጻቸው እንደ አኪፌጦልና ኩሲ ነው። እነዚህ ሰዎች የዘላለም ዓለሙን አይደለም የሚያውቁት፣ በሕጉ መሰረት የነበረውን የዚህን ዓለም ዕውቀት ነው የነበራቸው። ዛሬ ታላላቅ አገልጋዮች አሉ፣ በመንፈስና በኃይል የሆነ ልምምድ የሌላቸው ግን ነገስታት ሊመክሩ ጎበዞች፣ ከዚህ ዓለም ጥበብ ጋር ጀነራሎችን ሊመክሩ ዓለም ላይ እንዴት መኖር እንደሚገባ አሁን ማይልስ ሞኖሮ መጽሐፉን ማዕት ጽፏል። በኋላ በአውሮፕላን አደጋ ከነሚስቱ ሞቷል። ሲመክር ምድራዊ ነገር ምንም ችግር የለም በደንብ አብራርቶ ያሰም ጥሩ መሪ ለመሆን ጥሩ በሞ የሆነ የሥራ ዕውቀት ለማግኘት በቃ በጣም ታለንትድ ነው። አኪፌጦል ነው። እኛ አኪፌጦል እንፈልገዋለን ወይ? አኪፌጦል ምክሩ እንደምን ቃል ነው ይላል? እንደ እግዚአብሔር በቃ ምክሩ መገለጥ አያስፈልገው። ለምን አነሳው? ዛሬ በሸመገለው ዓለም ውስጥ ያንተ ምክር ከዚህ ዓለም ጋር ብቻ የተገናኘ ከሆነ ሐዋርያው ጳውሎስ ሁለት አይነት አገልግሎት አለ ይላል። አንዱ እግዚአብሔርን የመምሰል አገልግሎት ለዚህም ለወዲያኛው የሚጠቅም፣ አንዱ ደግሞ ራስን ለሥጋ ማስለመድ ለዚሁ ብቻ የሚጠቅም። ስለዚህ አሁን አኪፌጦል በዛ ዘመን ለምድራዊ አስተዳደር የሚጠቅም ምክር ለአቢሰሎም መከረ ይላል። ስለዚህ ብዙ ጴንጤዎችን ባለጠጋ የሚያደርግ ለዚህ ዓለም በጣም የተደላደለ የሚያደርግ አንደኛው በኋላ የሚጠፋ ምድር እንለዋለን። አንዳንዶቹም ደግሞ እዚሁ ሰማይ ላይ ደግሞ አንድ ጊዜ ምድርን ብቻ ሳይሆን ምንን እናውጣለሁ ሰማይን እንደሚል የሚናወጥ ሰማይ አለ። ያ ሰይጣን ጥሎ ከወጣ ወዲህ እግዚአብሔር ሌሎች መላእክቶችም አጥፍተዋል መጥተው። ስለዚህ እግዚአብሔር የሰማዩንም ስርዓት ምን ሊያደርገው ወስኗል? ሊያጠፋው። ልክ ይሄ ምድር እንደሚጠፋ እዛ ሰማይ ላይ ኪሩቤል ተቀመጠ፣ ሱራፌል አለ፣ አራት ሽማግሌ፣ ያም ይጠፋል፣ ይፈርሳል። ለምን አነሳው? እሱኛው ዓለም ላይ ደግሞ በጌታ ይድኑና የጸጋ ሙላት ያንቀሳቀሱና መላእኮች ያገለግሏቸዋል። የእግዚአብሔር አጋንንቶች ተንቀጥቅጠው ይወጡላቸዋል። ለምን? ይሄም ለዚህ ዓለም የሆነ ሰማያዊ ስልጣን ይባላል። ሲካላችኋል። ይሄኛው ስልጣን ይህንን የሚጠፋውን ሰማይ የሚገዛ ልምምድ እንጂ ምንን የሚያመጣ አይደለም። ለአዲሱ ሰማይና ምድር የሚጠቅም አይደለም። ይህም ራሱ የሥጋ አገልግሎት ይባላል። ስለዚህ ሁለት አይነት የሥጋ አገልግሎት አለ። እነዚህ ነገሮች ከቀጠልኩ ይሁን ማለቂያ የላቸው። ግን የሥጋ አገልግሎት ለዚህ ዓለም የሚጠቅም የሥጋ አገልግሎት እዚህ ዓለም ላይ ከመንፈሱ ዓለም የሚመጣብን ሁሉ አሸነፈ። ለጊዜያዊ የምትኖረው ኑሮ ሁሉ ራስን ለሥጋ ማስለመድ። ወይም አንዳንዴ ጳውሎስ ምን ይላል? ዘመኑ አጭር ነውና የሚገዙ ሚስቶች ያሏቸው እንደሌላቸው የሆኑ የዚህ ዓለም መልክ ምንድን ነው? ስለዚህ ሁለት አይነት የዚህ ዓለም መልክ አለ። አይናችሁ ይከፈት። አንዱ ይህንን ምድር መግዛት ነው። አንዱ የመናፍስቱን ዓለም መግዛት ነው። መናፍስ ሲባል ደግሞ መናፍስቶች ሰይጣን ብቻ አይደለም። መናፍስ ማለት መልአክም ነው። መልአክን የሚገዙ የተቀቡ ሰዎች እኮ ሞልተዋል። አሁን የምናወራው እና አኪፌጦል እና ኩሲ በነበሩበት ጊዜ ስለ መላእክት ርዕስም የለም። ከምን ስር ነው የሚኖሩት? ከሙሴ። እኛንን አዲስ ኪዳን ላይ ስንመጣ ወደ መናፍስትን የመግዛት ዓለም ይመጣል። ለዚህ ነው የኢየሱስ ትምህርት አዲስ ትምህርት ተባለ። በምኩራብ ይገባል ነውጣ አቹ ያስወጣው። እስቲ ዛሬ አንድ ልጠይቃችሁ፣ እዚህም እያያችሁ ነው ያላችሁ። እስቲ አንድ ጥያቄ ልጠይቅ። ይሄ የምንሰብከው ኢየሱስ ዛሬ እነ ጴጥሮስ ኮፒ እንዳደረጉት ሳይሆን ድሮ ስጋ ለብሶ ከመምጣቱ በፊት መልከጼዴቅ ሆኖ ለማን ተገልጦለታል ይላል? ለአብርሃም። እኔ የምፈልገው ለአብርሃምም እንደዛ ራሱን ገድቦ ከመግለጡ በፊት ኢየሱስ ምን ያክል ነበር ዓለም ሳይፈጠር በፊት? ወይም እነኝህን ፍጥረቶች ፈጥሮ ከእግዚአብሔር ቀኝ ተቀምጦ ሳለ እንዴት ነው ያለው? ምን ሳይለብስ ስጋ ሳይለብስ ወደዚህ ሳይመጣ አንዳንዴ ለመልከጼዴቅ ሆኖ ተገለጠለት። የሰላምና የጽድቅ ንጉሥ ባረከው ምናምን ይላል እና አብርሃምም እግዚአብሔርን ተቀብሎ ከሁለት መልአክ። አሁን የምፈልገው የምንሰብከው ኢየሱስ አሁን ባለበት ምን አይነት ነው እንድጠይቀው ወይም እንድታውቁ ፈልገው። መንፈሳዊ ነው ኢየሱስ። አሁን ምን ለብሶ አይደለም ያለው ስጋ። እኛስ እነዚህ ነገሮች ይኸውላችሁ የሰማነውን ወይም ምስክርነታችንን የምንሰማውን መጠበቅ አለብን። ተጠበቁ ይላል። የእግዚአብሔርስ ኃይል ለማን
የኃይሉ መገለጥ እንደሰማኸው ነው። እንደሰማኸው በሞ ኃይሉን ለመግለጥ እንዳመንከው ነው የሚሰራው። ይሄ መጽሐፍ ቅዱስ ግን አሁን ያነሳሁትን ይህንን ዓለም የሚገዙ እንዳሉ ምኑን ዓለም የሚገዙ አሉ? መልአኩን ዓለም። አሁን መልአኩን ዓለም ስለገዛ ብድግ ብለህ መንግሥተ ሰማያት እገባለሁ ብትል ለሥጋ የምትኖር ከሆነ አትገባም። ይህን ጌታ ኢየሱስ የመጀመሪያው የተራራ ስብከቱ ላይ አስጠነቀቀ። በመጨረሻ ዘመን ጌታ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት አይገባም፣ እንዲህ ይሉኛል ይላል። በመጨረሻው ዘመን በስምህ አጋንንት ያ ማለት የመግዛት ስልጣን ነው። እርግጠኛ በስሙ አጋንንት ካስወጡ ቀጥሎ እንዲህ ይላሉ፣ ታምራት አድርገናል ይላል። ከሙሴ ጋር የነበረ መልአክ ነበር አብሮት የደመናው አምድ። በትኑ ሲዘረጋ ምን ይፈጠራል? ቀይ ባህር ይከፈላል፣ ታምራት ይሰራል። በሙሴ ላይ የነበረው ክብር። እነኝም አሁን አላቃችሁም የሚባሉ አገልጋዮች ምን ይሰራሉ? ታምራትና ድንቅ ይሰራሉ። ማለት ያጀባቸው መላእክት አላቸው። ማን ሞቶ ስለተነሳ ያጀባቸው ግን ለዚህ ዓለም መልክ ነው። ይህ እኮ በጣም ዘመናችን ያለው የዘመኑ ቸርች የአፍሪካ ወንጌል የሚባል ከኑሮና ሰማይ ላይ መናፍስትን ከመግዛት ያላለፈ ህይወት ለየትኛው ዓለም የማይሆን ለሚመጣው ዓለም የማይሆን አገልግሎት እንዴት እናድርግ? እንዲህ አይነት አሳች ዘመን ውስጥ ነው ያለ። ምክንያቱም እግዚአብሔርን መምሰል ያለ ጥርጥር ታላቅ ነው ስለሚል አንተ ጥምቀትህን ወስደህ ሞተህ ስትነሳ ወደ መንፈሱ ዓለም ስትገባ በክርስቶስ ስትሰወር ክርስቶስ አሁን ያለበት ክብር ላይ ነው ያለው። ክርስቶስ ሞ መንፈስ ነው። ማንም ሊቀርበው በማይችል ምን ውስጥ እንዲህ ያለው ከሁላችሁ የተጎዳ የተሳቀለ እጅ ያለው የተቸነከረ አይደለም ማለት የተሳቀለ የክርስቶስ ክብር ባንተ እንዳይገለጥ ከተረዳህበት የተሳሳተ መረዳት የተነሳ ተሳቅለሃል። ምን ማለት ነው? ማን እንደሚፈልገው እግዚአብሔር እንደሚፈልገው መረዳትና ጸጋ ውስጥ እንዳትሆን ይህ የቸነከረ የተሳሳተ መረዳት። ደግማለው ችንካር አላልኩም። ብዙ ጊዜ ኢየሱስን እናያለን። እዚህ ችንካሩ ይሄ እጁ ቀዳዳ ነው። የትኛው ሲባል ወደዚህ ዓለም በስጋ መጥቶ በኋላ የተነሳ የትንሣኤ አካል አለው። ያ አካል ስፋ ስትለው ከዚህ አካል ውጭ ኢየሱስ ሌላ አካል አለ። እሱ ጌታ ነው በሉ። መለኮታዊ አካል አለው፣ ወሰን የሌለው ጥላ የሌለው የትም መገኘት የሚችል ይሄ ፎርዝ ዳይሜንሽን ወይም ወሰን የሌለው ማንነት አለ። የፈለኩት አሁን ወሰን የሌለው ማንነት ይዞ ኢየሱስ አሁን እየኖረ ያችን ምስኪን እኛ ጋር ወይም ከሴት ተወልዶ ከሕግ በታች የመጣበትን አካል እዛ ድረስ አስፍቶታል። ስለዚህ ትልቅ አካል አለ ማለት ነው። ከሙታን ምን ያለ የተነሳ በፍጥረት በኩር ሆኖ የተቀመጠው ኢየሱስ ሲንቀሳቀስ በዛ ክብር ድረስ መንቀሳቀስ የምትችል ተራ ከምን የተሰራች ከአፈር የተሰራች ወይም ከሴት ተወልዶ የመጣ በኋላ የተነሳ አሁን የፈለኩት አንተ ምን ታክላለህ? አኪፌጦልንና ማንን ያነሳሁት? ኩሲን። አኪፌጦልና ኩሲን አይደለም የምፈልገው። ያንተ እይታ አኪፌጦልና ኩሲ ያለ መገለጥ የሆነ ትንቢት ያሳየኝ ይህንን ስለምጠላው ትንቢት ያሳየኝ አይደለም ዋናው። ታዲያ መገለጥ ጥሩ አይደለም? ጸጋ ስጦታዎች ያሰገን ክርስቲያን ሁሉ በሞልክ ሳትወድ በርግጥ ሰው ሆነ አሁን ተነሳና ካደኮዲ ወንድ ነኝ ሴት ነኝ ትላለህ? ቆይ በመገለጥ ተናገረኝ ትላለህ እንዴ? አትልም። ወንድ ከሆንክ ወንድ ነህ፣ ሴት ከሆንክ ለምን ቀድሞ ሆኖ ስትፈጠር ወንድና ሴት ሆነ ስለል እንዲሁ ዳግም ስትወለድ መለኮታዊ ማንነት ይዘን የተወለድክ በቃ ድጋሚ በራእይ ያሳይ ብለህ የምትጠይቀው እንደኔ አይነቱ ይጸየፍ አለማመን ምክንያት ስለሆነ አሁን ይህንን ያነሳሁት ይህ ሰፊ የሆነው ጌታ በድካም የተሰቀለ በኃይል የሚኖር ስለናንተ አይደክመም የሚባለው ወሰን የሌለው ማንነት ካለው አንተስ እኔ አሁን ለሚመጣው ዓለም ስለመስራት ላለ ትልቅ ዓላማ ለመናገር እንጂ መናፍስ ስለተገዙልን መልአክ ስላለን እዚህ በመድር ላይ በሞ እንደ ማይልስ ሞኖሩ ባለ አውሮፕላን የሆነ ገሌ ባዩ ምናምን ተብሎ ይሄ ዓለም ላይ ጥሩ አስተዳዳሪ ሆነው ግን የዚህ ዓለም ጴንጤዎች እሱን ኮንክ እኔ ነኝ ማባረር ከዚህ አይለቃቸውም። ብዙ ጴንጤዎች ምኞት አይለቃቸው ምኞታች ጠብና ክርክር ከወዴት ይመጣል ይላል
ስለ ምቾቶቻችሁ ማንም ጴንጤ በመካከላችን እንደ ይሁዳ አስቆርጦስ ምቾት ካለው አመጻ ያስጀምራል። የተወሰነ ግሩፑን አስነስቶ እኔ ነብያችሁን አመጻ ለምን ምቾቱን ስለሚፈልግ ዓለምን የወደደ በመሆኑ ከማን ጋር ጠብ ነው? ስለዚህ ከእግዚአብሔር ከተጣላ ቸርችን መጣላቱ አይቀርም። ይሁዳ አስቆርጦስ እኮ ጓደኞቹ ጋር ጸባይ ያሳምር እንጂ ከማን ጋር ተጣላ? ከኢየሱስ ጋር። ጌታውን በስንት በ30 ብር ሸጦ በኋላ ያው ብለው የደም ምድር ተገዛበት። በዛ ገንዘብ ምን ተባለ? አቄልዳማ። ዛሬ ብዙ አቄልዳማ ጴንጤዎች ሞልተዋል። አሁንማ በገፍ ነው እስከ አፍንጫው በቃ ተረስቷል። እውነተኛው ድሮ ማለት በቅርብ በደርግ ጊዜ እንደውም በአፄ ኃይለ ሥላሴ ጊዜ ሁሉ በጣም የሚሰደዱ ክርስቲያኖች ነበሩ። የግድ ይሰደዱ አለኛ። ስደት ብቻውን የክብር ምሳሌ ነው ብለን አናምንም። ባናምንም አትሊስት ከምናምንቴ ክርስቲያን ተሰዶ ያለው ክርስቲያን ይሻላል። ምናምንቴ ማለት መልአክ አለው መናፍስ ይገዛል። ኑሮ ለምናዊ ነው። ለዚህ ዓለም ነው። ከኛ በቅርብ ሰማይ ላይ ትልቅ ማን አለ? እውነት እኮ ማንም የለም። እስቲ አሜን። ያንን ይዘህ ግን ለዚህ ለሚጠፋው ሰማይና ለሚጠፋው ምድር እየኖርክበት ካለ ኪሳራ ላይ ነው። ምክንያቱም ለሚመጣው ዓለም ምንም አታገኝ። ይድናሉ ወይ እንደዚህ አይነት ሰዎች? ይሄ መልአኩን ሲገዙ ቆይተው ሲል ቅድም አነበብኩላችሁ። በስምህ ታምራት አድርገናል፣ አጋንንት አስወጥተናል፣ በሽተኞች ፈውሰናል ሲሉ እንዲህ ይላቸዋል፣ እናንተ አመፀኞች ምን አደላችሁ? አላውቃችሁ። አመፀኛ ምን ማለት ነው? ራስን ለዚህ ዓለም ብቻ የሚያኖር ለሚመጣው ዓለም የሚሰራውን የእግዚአብሔር መንግስት ሐሳብ የማይፈልግ ወይም ዮሴፍን መከራ ምንም አይል የማይሰማ እሱ ተራራ ላይ ከፍ ያለ ቦታ ምን የሚያስወቅር የመቃብር አገልግሎት ዘመናችን ላይ በተደጋጋሚ ኢትዮጵያ ውስጥ እየተናገርኩ ነው። ይሄ የመንግስታት መለወጥ ሳይሆን የወጡት መንግስታቶች ሽንት ቤት ነው የሚሰሩት። ጥሩ የሚመስል ግን እግዚአብሔር ዓላማ ውስጥ የሌለ እነኚህ ቅባት ተቀብተው አጋንንት ያስወጣሉ። እግዚአብሔር አይፈልግም እንዲወጣ አጋንንት እንዳይወጣ እግዚአብሔር ይፈልጋል። ብዙ ክርስቲያኖች ቢጠየቅ ምንድነው የሚለው? አይ አጋንንትማ እንዲወጣ እግዚአብሔር ይፈልጋል። አታውቅም እንደ ሳኦል የሚባል ንጉሥ ሳኦል በብሉይ ኪዳን ከእግዚአብሔር ጋር ተጣላ። የሳሙኤልን ምን ቀደደ? ከዛ ቀን ጀምሮ ንግስና ተወስዷል አለ። ምን መንፈስ እግዚአብሔር ይመጣበት ነበር? የክፉ መንፈስ ይመጣና እግዚአብሔር ፈቅዶ እላዩ ላይ ይጨፍርበታል። ናውጣ አይለውም እግዚአብሔር። ማን ተሰልፎ ተሰጥቷል? ሳኦል። ይቀጥላል። ማት መናገር ይችላል። ብሉይ ኪዳን ነው ለዛው የሚያወራው። አዲስ ኪዳንማ ተው። አንዳንዶቻችሁ እንድናስወጣላችሁ የማይፈለጉ ክርስቲያኖች እንዳሉ ነው ያውቃል። አምፀው ኃጢአታቸው ከፍቶ እግዚአብሔር ራሱ ለሰይጣን የሰጣቸው። በነገራችን ላይ ሐዋርያው ጳውሎስ ሄሜኖስና እስክንድሪዮስን ለማን ሰጥቻለሁ ይላል? ለሰይጣን ሰጥቻቸዋለሁ። አንድ ደግሞ በጣም ዓለም ያስቸገረ ወንድም አገኘና ስጋው ለሰይጣን ሰጥቻለሁ፣ ነፍሱ ምን ትበል? ጳውሎስ እንኳን እንዲህ ያደረገ ለምን? በመላእክትና በዓለም ላይ ምን እንላለን? ስንፈርድ ግን ለዚህኛው ለሚመጣውም ዓለም እንዲሆን ተደርጎ ነው። እስቲ አመጻ ያዋጣን በሉ። አሁን እዚህ ለመምዱም የሌለው ትውልድ ውስጥ ነው ያለው። አሁን ያለው ትውልድ እኮ ሙትቻ ይሄ ክፉና ጠማማ ትውልድ ብሎ ሙሴ ይናገራል። ኢየሱስ ደግሞ ቢያያቸዋል። በአንድ በኩል እሱን ያመልካሉ፣ በአንድ ጊዜ ወደዛ ወደ ኦሪቱ ስለሚሄዱ ይሄ ክፉና አመንዝራ ትውልድ አለ። እኛ ደግሞ ባለንበት ዘመን ክፉና ሙትቻ ትውልድ። ሙትቻ ምን ማለት ነው? አሁን የምንለው እግዚአብሔር መምሰል ተውት፣ መንፈሳዊ ነገር ራሱ የሞተበት። እንዴት ላስረዳ? እንደ ፌስታል በሉት። ፌስታል ጡት ሲባል ሰምታችኋል? ወይም የማይሰራ የወንድ ዕቃ ልክ እንዲህ ሙትቻ እምነት የሚባል ለምን ሳይንስ ተጠቀጥቀብን? የተፈጥሮ ዓለም ብቻ ነው የምናውቀው። ኢየሱስ እንዲህ አለ። ስለ ልባቸው ጥንካሬና ስለ አለማመናቸው ምን አደረገ? ለምን አሳጥማጭ ጭንቅላት ነው ያላቸው። ምን አጥማጅ ለመሆን ሰው አጥማጅ ለመሆንና የዘላለም ደህንነት ጉዳይ አያሳስባቸውም። ስለዚህ ከዚህ ሁሉ በላይ ትወደኛለህ? ከየቱ? አሁን ካበላሁ ወደ አምላካቸው ወዳቸው ክብራቸው ምናዊ ምድር። እነ ጴጥሮስ በቃ በጣም ይቸገራሉ። ለነሱ ዝና ምንድነው? መንፈሱን ዓለም አይደለም ተራዬ ዓለም ላይ መናፍሱን አባሮ የሆነ ጥሩ ቤት መስራት፣ እግዚአብሔር ባረከኝ ጥሩ መኪና መግዛት። ተው እንጂ የኛ አምላክ በሰማይ ነው፣ ሲፈልግ ይነጠቃል። የኛ አምላክ የትም ስፍራ ባንዴ ወደዛ ወደ ሰማይ ባለ ልምምድ ይሹ እንጂ ተራ የዚህ ዓለም
ልምምድ ብቻ ክብር አይደለም። ታዲያ እንዴት ይሻላል? እኛ እናደንቃለና ገና ለምን ሰሞኑን ቭላዲሚር ፑቲን 80ኛውን ዓመት የዓለም ሁለተኛው ዓለም ጦርነት ያሸነፈበትን ያሳየው መሳሪያ ያሳየው ሰልፍ አብሮት ብዙ ሀገር ከዛ ሁሉ ትራንስፖርት ተከፍሎላቸው ወታደሮች መጥተው ታዩ። የዚህ ዓለም ወታደር ሐዋርያው ጳውሎስ ደግሞ የማን ወታደሮች ነን ነው የሚለው? የክርስቶስ ወታደር። ኢየሱስ እንዲህ አለ፣ ሰይፍ ይዞ ጴጥሮስ የአንዱን ጆሮ ሲገን በል ወደ ሰገባ የጌታን ፈቃድ ልፈጽም ነው፣ ያለዛ ስንት ሌጊዮን? እስቲ የመላእክት ሰራዊት አሉ በል። እስቲ መንፈስ ቅዱስ ራሱ ሰራዊት ነው በል። ቀላል ሰራዊት ነው። ሰማይና ምድርን በደቂቃ አይደለም በማይክሮ ሰከንድ በጥስጥሷል ያወጣ የሚችል የእግዚአብሔር መንፈስ ላያችን ላይ አለ። በማን ነው የምንመካው ነው ታዲያ? ይህንን የምለውላችሁ እዚህ ጋር ይሰማችሁ። ሩቅ ነን፣ ደርሰናል ብለህ አትዝናና። ምንም ነገር የለ። አሁን የምለው ሰማይና ምድር ገዝቶ የሚጨፍር ሰው ያስታውከናል። ለምን? እዚህኛው እግዚአብሔርን መምሰል ዓለም ውስጥ እስከሌሉ የተቆረጠ ነው። እኔ አዝናለሁ እኮ ቢሊ ግራም የሚባል ታላቅ አገልጋይ ሳታውቁ አትቀሩም። የእኛ አባቶች አሜሪካ ሀገር ሄደው ጌታን የተቀበሉት አንዳንዴ በሱ አገልግሎት ነበር። ግን ብዙ የቢሊ ግራም አገልግሎቶች ጋዜጦች ያነባል። እንደ ሰው ጥበብ ይህን ነገር በደንብ ያነብና ሳትወድ ተወልደሃል፣ ሳትወድ ትሞታለህ፣ በዛ መሃል ወስን ይላል። ጥሩ አባባል። እነዚህ ሰዎች የሚያንቀሳቅሱት ይሄ የዚህ ዓለም መልኩን ኑሮ ነው። ከዛ እንዴት ደስታን ፐርሲው ታደርጋለህ? ሐዘን የሚባል እኮ መጽሐፍ ቅዱስ ላይ የለም ይለዋል። እንደ እግዚአብሔር ፈቃድ የሆነ ሐዘን አለ፣ እንደ እግዚአብሔር ፈቃድ የሆነ መስቀል አለ፣ እንደ እግዚአብሔር ፈቃድ የሆኑ ስደቶች አሉ። አደራችሁን አሁን ማወራላችሁም ትልልቅ ሰዎች በዘመናቸው በጣም ትልልቅ ተብለው በመሃል ግን ሮናልድ ቦንኬ የሚባል ፔንቴኮስታል በቃ የሮናልድ ቦንኬ ወንጌላዊነትና የቢሊ ግራም ወንጌላዊነት የተለያየ ነው። ኦፕራ ትንሽ እድሜው ከፍ ሲል ቢሊ ግራምን እንዲህ ብላ ጠየቀችው። አንተ እንደው አሁን የምትሰብከው እንደው ብዙ አይሁዶች አሜሪካ እንዳሉ ታውቃለህ፣ ኦሪት የሚያምኑ። ይህ ብቻ አይደለም፣ ዛሬ ሃይማኖቶች ሰፍተው ብዙ አይነት ኦርቶዶክስ አለ፣ ካቶሊክ አለ። እንዲህ ነው በአንተ ስብከት መሰረት አሁን እነኚህ ሁሉ ሰዎች ወደ ሲኦል ይወርዳሉ እንዲህ አለችው። ይቅርታ እንዲህ አያትና ይሁንሽ ፈራጅ ነው ያደለው። አሁን የዘመኑ አገልጋዮች ሁሉ እሱን ይጠቀማሉ። የእሱን አባባል ፈራጅ እግዚአብሔር ነው። ስለዚህ ሲመጣ ነው የሚታወቀው አለ። ሲመጣ ነው እንደሚታወቀው። ይሄ የሜቶዲስት ክርስትና ገና ካሁኑ መጽሐፍ ቅዱሱ በልጁ ያላመነ የማን ቁጣ? የእግዚአብሔር ቁጣ እላዩ ላይ አሁን ነው ያለበት። ቀርቶ ሲመጣም አይመጣም። እንደው ወደ ፍርድ ዙፋን ምን አይመጣም። ወደ ፍርድ ዙፋንም አይቀርቡም። ለምን? ቀድሞውኑ ልጁን አላመኑምና ወደ ዘላለም እሳት ሰይጣን ወደ እንደሚጣሉ የመጽሐፍ ቅዱስ ነግሮናል። ቀርቶ እግዚአብሔር ገና ሲመጣ ከዛ በኋላ ነው ስለነሱ ፍርድ የምናውቀው። እኛ አዲስ አይደለንም። እኔ አንድ ጊዜ ከአውትሪች ኢንተርናሽናል የሚባል የልማት ድርጅት ከአሜሪካ መጣና የተወሰኑት አይሁዶች ናቸው፣ 8 ትልልቅ ሰዎች ናቸው መጡ። ከዛ እኛን ስራ አብረው ለማየት ክርስትናችን ስብከታችንን ሰሙ። ምን አሉና ጠሩኝና እንዲህ አንተ የሁሉ ህዝብ ላይ ያልቅ ነው እያልክ ነው እንዴ? ይልቁኑ አለኝ ሄሊኮፕተር አምጥተንልሃል ራእይ ዓለም ላይ ችግር አለባችሁ ኢትዮጵያኖች፣ ከምን እናውጣችሁ? ከውሃ እናውጣችሁ። ስለዚህ ለልማት ስራ ትልቅ ትምህርት ቤት እንከፍታለን፣ እርሻ ወደ ደብረ ዘይት እንሰራለን። እዛ ስራ ላይ ዳይሬክተር ሆነ ብትሰራ ይሻላል። እኔ ተምሬያለሁ ያውቃሉ እንደተማርኩ። ከዛ ሳቁና አንተም በጌታን በደም ካላመንክ አሁን በመታምኑት እናንተ ራሳችሁ አልዳናችሁም። ማንም በክርስቶስ ኢየሱስ ምን ካልሆነ ዳግም ተወልዶ የትኛውን ዓለም የሚመጣውን ዓለም ሊይዝ እግዚአብሔርን መምሰል ህይወት ውስጥ ካልገባ ምን አይልም አይደለም። ይሄኛውን ስለገዛ አይደለም። ለምን አላቃችሁም ተብሎ በር ያንኳኳሉ። ይገርማል እኮ የሁሉ ስራ ሰጠ። አመፀኛ ይሄ አመፃማ ሰይጣንም እኮ እግዚአብሔርን አያውቀውም። ያውቀዋል። አይንቀጠቀጥም። ይገባል እንደ ሰይጣን ጥርሱ ተነቅሎ ድሮ ሃይማኖታችን እንደሚል ማን እንደሆነ አላውቅም። ነቅላ ጥርሱን ከማን ጋር አስታረቀችው? ሰይጣንና እግዚአብሔር አይታረቁም። ይታረቃሉ? እንዲህ አይነት ቱሻን በቃ አሳታቸው። እንደዚህ እናስቀምጥ። አንዳንዴም ለመፍረድ ችግር ነው። ሰይጣን እኮ አንዴ ከያዘ አለቀ። መጫወቻ ነው እኮ መጥተህ ይጫወትብሃል። ሰውን ሁሉ በቀዘን ትሞታላችሁ ብሎ በቀዘን የሚገድል
መጫወቻ አንዴ አያገኝ ካገኘ መጫወቻው እኔ ራሴ በጣም በጌታ ነኝ የሚል ደብረ ዘይት ሄድኩና እዚህ ከኋላው መግል አለ። አንተ ሰው ያማል አልኩት። አዎ እዚህ ይኸውልህ ጥጥበት ትፈይበታል። በልጸልይልን ኖ አንዳንዴ ልክ ጭንቀት ሲይዘኝ ስጸልይ ኃጢአት ይሁሉ በሱ ውስጥ ነው የሚያወጣው አለኝ። ምን ለማለት ፈልገህ ነው? በቃ ልክ እሱ ወጥቶ ሲጨርስ ይቀለዩ ወንድም እኔ ሳይንስ ሜዲሲን ተምሬያለሁ። ስፓይናል ኮርድ ውስጥ ያለው ነርቭ በሙሉ ምን እየሆነ ነው? መግል ማለት ሲተረጎም ነርቭ በሽታ አለው። በየቀኑ ነርቭ ምን እየሆነ ነው? እየተበላ ነው። ልትሞት ነው። ሳይንስ በደበዛ መንፈስ የሶሮይድ የዘግዝ መጀመሪያን ያየሁለት ከዛ አንድ ትልቅ ባይብል አባቴ ነበር አደራህን ትሞታል 6 ወር አትቆይም። የመጽሐፍ ቅዱስ በደንብ አንብበህ ይሄ ነገር ሰይጣን ያስቀመጠብህ እንጂ የእግዚአብሔር ነው ብለህ ካልክ በ6 ወር ውስጥ ትሞታል። ሞት አይሰማም። የዛሬ ክርስቲያን አንዳንዱ አይሰማም። ልክ እንዳልኩት ምኑን ነቅላ ጥርሱን ነቅላ አሁን ማንን እያገለገለ ነው? ሰማለሁ አሉ በሙሉ ጠቋር ይሁን እንግዲህ ጠቋርም ይድን ይሆናል። እኛ የምናውቀው ጠቋር የሚገሰጽ ኧረ ከዚህ ዘመን ጌታ ያውጣል። ከሞኝነት ዘመን ችግሩ እየሰበኩ ያለው እኛ ቤት ነው። እንደኛማ እንደውኑ ጨለመባቸው። አሕዛብን ጨለማ ምድርን ድቅድቅ ጨለማ እዛ መሀል ነው ያለ ነው። በዛች መሀል የሚበሩ ትንሽ በጣም ብዙ ጨለማ ውስጥ ስላለ በስተመጨረሻው ዘመን ማንም የማይሰራበት እንደሚባል በዛ መሀል የቆም። ለዚህ ነው እግዚአብሔር ዛሬም በእኛ አሁን በምንለው በትልቁ ማንነቱ ከሰራ ጨለማው ይሸነፋል። እግዚአብሔር በሙሴ በኩል 3 ቀን በግብፅ ድቅድቅ ጨለማ ካረገ በመላው ምድር ላይ ደግሞ ታላቅ ብርሃን ሊያረግ አይችልም? ይችላል። መንፈሱም ዓለም ጋዱም ዓለም ወዴት እየገፋሁት ነው? የዛሬ እሁድ አምልኮ እኮ ለማስመጣት ነው ሁሉ ውስጥ የገባው። ይሄ ሁሉ እየገፋው ያለሁት ገፍቼ ከዚህኛው እምነት እንውጣ። ሰይጣን ስለተገዛል መልአክ ስላገለገሉ ትልቅ ነኝ አትበል። ሰይጣንም አምልኮ ፍጹም ሆኖ እግዚአብሔር ፊት በመግባት በሳት ላይ በመሄድ አንድ ቀን በልቡ ምንን ኮከቤን እኩል አደርጋለሁ ብሎ ልክ ሲያስብ ረከሰ። ይሄኛው ዓለም ለመጥፋቱ አንዱ ተጠያቂ ሰይጣን። ይሄኛውን ዓለም እግዚአብሔር አፍርሶ ወደዚህ ለማምጣት ኢየሱስን ወደዚህ ዓለም የላከው ይሄኛውን ሰማይን ስርዓት ሊያጠፋው። ይሄ የሚያጠፋው ስርዓት ላይ እንዲህ ከሆነ እኛ በሞ ዳግም ተወልደን ወደዚህ ኑሩ ስንባል የዚህን ህይወት ካረግን ከእሱ ጋር ነው የምንጠፋው። ተቃዋሚውን የሚበላ እሳት ዛሬም ተዘጋጅቷል። ያ ተቃዋሚው አንተን እንዳይበላ ልጨርስ። አኪፌጦሎች አሉ ዛሬም። አኪፌጦል የእግዚአብሔርን ፈቃድ መለየት ነበረበት። አቢሰሎም ቁጭ አለ ዙፋን ላይ የዳዊት ዙፋን ላይ የተቀመጠው ለ6 ወር። እስቲ 6 ወር በል። የእግዚአብሔር ፈቃድ ስንት ወር ነው? 6 ወር። ዕውቀት ግን አለው፣ ምክር የመምከር አቅም አለው። ስለዚህ አቢሰሎም ለ6 ወር ነው እንዲገዛ እግዚአብሔር የነገረው። እሱ ግን ለስንት ጊዜ መግዛት ፈለገ? አባቱን ገሎ መቀመጥ ፈለገ። ስለዚህ አኪፌጦል መጣና ምን ይሻል 12000 ሰራዊት ሰጠን፣ ወንዙን ሳይሻገር አንገቱን ይዤ አመጣለሁ። ምክሩ እንደ እግዚአብሔር ቃል ነበር። ኩሲ በሞ አየና ያቃል ኩሲ በ12000 ሰራዊት መያዝ ይችላል። የማንን ፈቃድ ማድረግ ፈለገ? እሱ የጌታ ፈቃድ ይበልጣል በሉ። ከዛ ምን ያለው የሰውዬ አንበሳ ነው መልሰው ወገዋለሁ ብትል ሊይዝና ተመልሶ ይመጣል። ይልቁኑ ይሻገርና ሰራዊቱን አደራጅተን ወደ 100 ምናምን ሺህ ህዝብ ይዘን እንሄዳለን አለ። ምን ይላል ቅዱሱ መጽሐፍ? እግዚአብሔር ድሮም ዳዊትን ለአሳልፎ ሊሰጥ ፈቃዱ ስላልነበረ የማንን ምክር እንዲሰማ አቢሰሎም የኩሲ አኪፌጦልን እንዲህ አለው። ይህ ሰውዬ ንጉሱን ሊገድል የተቀባውን ሊገድል ወስኗልና መጽሐፍቱ እንደ ይሁዳ አስቆርጢዎስ ራሱን ምን ሆኖ ተገኘ? አህያውን ጭኖ ሄዶ ተሰቀለ። ዛሬ በዚህኛው አገልግሎት ያሉ አገልጋዮች ታያላችሁ፣ ብዙዎቹ አሟሟታቸው ጥሩ አይደለም። ምንን አስከብረዋል? ዓለምን። ዓለምን አላስከብርም በሉ። የኢየሱስ ትንሣኤ ዓለምን አያከብርም። አንተ ግን በዛ ትንሣኤ ውስጥ ነህ። ዓለምን ልታከብር ከሞከርክ እስጋ ዓለም ላይ ነው። ታዲያ መጠቅለያው እንምጣ። ለምን እንመጣለን? አሁንም የምገፋችሁ ይኸውልህ፣ ተሰብስቡ መጮህ አይደለም፣ እደግማለሁ፣ መዘመር ብቻ አይደለም። በሞ አዋቂ ነኝ አትበል።
እዚህ ጋር ባዶውን እደግማለሁ። አንዳንዴ ያወቅ ሲመስል በእርግጠኝነት ልንገር፣ እግዚአብሔር ታላቅ ነው፣ እኛም አናውቀውም። ደግሞ ሁልጊዜ አለማወቅህን ለመለወጥ መትጋት ያንተ ከአንድ እውቀት ወደሚቀጥለው እውቀት። እግዚአብሔር ወሰን የለው። ማንነቱ ወሰን ከሌለው እውቀቱ ወሰን አለው። ፈቃዱስ የለውም። በቃ እየሄድ መፈለግ ነው። ይሄን ለማድረግ ሲፈለግ ግን አንዳንዱ ክርስቲያን በቃ ያወቀ መስሎት ሆዱን ያሳብጣል ወይም ልቡን። አልበርት አንስታይን ሪላቲቪቲ የሚባል የፊዚክስ ወይም የማቴማቲክስ እውቀት ነበረውና አንዳንድ ቬሎሲቲ ምናምን እሱ ነው ያመጣው። ከዛ ስለ ጊዜ ጉዳይ አንዳንዶቻችን አሁን የጊዜ ጉዳያችን በጣም እዚች ጋር ችግር አለ። እስቲ አሜን። ሰውየው በጣም እውቀቱ በዛና በብርሃን ስፒድ የብርሃን ስፒድን ያጠናና ያወቀው እሱ ነው። ከዛ ሰው በብርሃን ስፒድ ቢሄድ ማርጀት ያቆማል። ጠቅላላ ፍጥረት ሳቀበት። በብርሃን ስፒድ ሰው ልጅ ቢሄድ እንዴት አያረጅም ሲባል እንደ ብርሃን ይሆናል ነው። እግዚአብሔር ደግሞ ብርሃን ነው። እስቲ አሜን። ኢየሱስ ያረጃል? አያረጅም፣ አለቀ። ስለዚህ ሳያውቀው አንድ ኃይል አለ ወደሚል አምጥቶታል። ያው ጌታን ይቀበል አይቀበል ባናውቅም አንተ የሰዓት ሰሌዳ እንዴት ነው? አሁን ለምሳሌ እንዲህ ብዬ ለማምለክ ሬዲ ካልሆን ምንም ጥቅም የለውም። ብድግ ብለህ ብትንጫጫለህ እዚህ ማንም አይሰማም። ታውቃለህ፣ መንጫ ዝም ብሎ መዘመር ብቻ እናም ነው የተሰብስበው ዛሰ ቤት አደባባይ ሚሊኒየም አዳራሽ እኔ በጣም ማቃቸው እዛ ዝም ብሎ የሮዞሩ የሚመጡ አንዱ ውጊያ አይችሉ ርዕስ ያማቸው እኔ ጋር ነው የሚመጡ። ምንድነው ችግራቸው? ባዶ ናችሁ። በሞ ባዶ አገልጋዮች አሉ፣ ፊልመኞች። ባዶ አገልጋይ ምንም ባዶ ነው፣ ምንም አትጠቅም፣ በቃ ሰይጣን ያሸንፈሃል። በቃ እንዴት ብለው ይዋጉት። ህልመኛ አገልጋዮች ሞልተዋል። በክርስቶስ ያለህን ስልጣን አሁን ለምንለው እግዚአብሔርን ለመምሰል ይዘህ እንድትቆም በደረስክበት እውቀት ላይ ረግጠህ መቆም ያንተ ፋንታ ነው። እስቲ አሜን። በእውቀት ላይ እውቀት እንጨምራለን እንጂ ያለውን አንተለም። ጌታ ይክበር። ስለዚህ ገስጸን እንዴት ነው ለኛ ማሄደውማ ባዶ አገልጋዮች ስለምትይዝ እኔ ምንም ማረባ በመንዱ ሲሆን እንዴት ኑሮ እንደተሳካ ያግብቼ እንዴት ወደደች ሚስቴ በኢየሱስ። አሁን እሱ ቅባቱን መንገሩ ነው። እንዲህ አይነት ቅባት እኛ እናውቅ። ማይረባ አንድ እንኳን ዶክተር የነበር የለም ጌታን ከማወቁ በፊት አሉ 15 ሴት ይጎትት ነበር። ጌታን ተቀብለው ደግሞ እህቶቹ ይነግሩታል፣ ደግሞ እዚህ መጥተህ እንደዚህ እንዳታስቸግር። ሴት መጎተት ዓለምን ትጎትታለህ። እጆቻችን እለሱ ብርቅ ሆነበት። አንድ ደግሞ ድሮኒያ በነበር ያገባ ነቃጣፓ ሰብከቱ ትዳር ነው። ትዳር ምንም ችግር የለውም፣ ግን ከዘላለም መንግስት ጋር አይገናኝም። ከየትኛው መልክ ጋር ነው ያለው? ከዚህ ዓለም መልክ ጋር። ጥሩ ነው ሰዎች አግብተው መውለድ አለባቸው። እሱም በምሪት ቢሆን ጥሩ ነው። በቃ ድሮም አታውቁም እንዴ? በጣም የሰለጠኑ ሀገሮች እኮ አሁን ጀርመን ሰዎች እየተፈለጉ ነው። ጀርመን አይጠፍቶ የጀርመን ህዝብ ሰልጥኖ ምን አይልም፣ ምን ቦጣኝ ይላል። ምን አደገመኝ ልጅ ዘመኔን ለልጅ መሰጠው ብለው ዛሬ ጀርመን ሀገር ጀርመኖች ይለመናል ምን እንዲወልዱ። ሴቶቹ ምን ቦጣን አለ አመጣን በኦፕራሲዮንም ቢሆን ከዛ ነጭናጫ ላይ ስናሳድግ ምናችንን አንጨርስም ብለው በዓለም ያሉት እንዳያረጉ በጌታ ቤት ያለ ነው። ግን ገና ከረኛ ያልተሻለ ገጠር እረኛ የለም። የልዑል የእግዚአብሔር የልጅነቱን ክብር ለመግለጥ አይደለም ቃጠሏችን አግብተን ምን ለመውለድ ልጅ። ከዛ ጥቅስ ሞልቷል። አዳም ከጎኑ ምን ወጣች አታውቅም? በጎኑ በወጣቸው ነው ኢየሱስ የመጣው። ምን አርጋ ሔዋን ስታ። ሁለተኛ ጥቅስ ልጆች የምን በረከት ናቸው? አንድ አገልጋይ ድንገት አገኘውና በቃ 6 ልጆች እንዴት በቃ ትንሽ እኮ ፋብሪካ ሆናል አልኩ። ትንሽ ፋብሪካ እና እናንተ ቤት ቸርች አለ አልኩ፣ በደርዘን የሚሄድ እነሱን ማሳደግ ራሱ ከፍተኛ ስራ ነው። ታዲያ አትውለዱ እያለ ነው። እንደዚህ አይነት እያልን አይደለም እኮ እኛ የኛ አባቶች አይበቃ 8 ወልደው ጌታን አያውቁ ምን ጨለማ ውስጥ ቁጭ ብለው እኛንም በጨለማ ሲነዱ የገላገለን እግዚአብሔር ይባላል። ወታደርነት፣ ሐኪምነት በቃ ትልቅ ይመስላቸዋል። መስሎን ነበር።
ሲነክተናል በሉ። የዘላለም ደህንነት ገብቶናል በሉ። አሁን ዘላለማዊ ነገር ላይ ገብተናል። ስለዚህ እዛ ነው ያለነው። ሌሎችን እናበረታታለን። ታዲያ በመላው ዩኒቨርሲቲ ላይ ዛሬ የእግዚአብሔር መልእክቱ ምንድን ነው? አሁን የምናወራው እንግዲህ አኪፌቶል ምን ያነሳውን በበሰሉ መካከል የእግዚአብሔር የልብ ሐሳብና አሁን አንዳንዶቻችን እየተጨበጨበን እዛ ጋር ወንድሜ ሃሌሉያ ምን እየሆንክ ነው? እየበለጸግክ ነው። እንደ ዘመኑ ባለስልጣናቶች እነሱ ለስልጣናቸውን ሊያመቻቹ ነው። እንደ መንግስቱ ኃይለማርያም መንጌ አንድ ቄስ ተነሳና የመጨረሻ ጥሎ ሊሄድ አካባቢ እዛች ቋንጣ ሆኖ እሷ መቀመጫ ነች መቼስ ችግሯም እዛው ቋንጣ ይሆናሉ አለ። ሀገር አንድነት ምናምን ይሄ እኮ ዛሬ ብንወጋቸውም ከኋላ ምንም አልነቀ ሰው ሁሉ ምኑን ጣለ አለ። ሀገራዊ ወኔውን ጣለ። ለምን ይጥላል? እሱ መቀመጫው ላይ የመቀመጫውን የበላይ አድርጎ ስላስቀመጠ ተጠያቂው እሱ ነው። ዛሬም የኢትዮጵያ ሕዝቦች ሌላ ጭንቅላት ምን አላቸው ብላቸው ከምን ውጭ የላቸውም ጭንቅላት። ሲመቀመጫ በሉ የነፈዘ ትውልድ ነፈዝን ብለው ሌላውን ይሰድ ጨለምተኛ ይላል። መቀመጫ ላይ የጨለመበት ሁሉ ጨለምተኛ ነው። ሀገር ደግሞ የአንድ ሰው ልትሆንም አትችልም። እስኪ እጆቻችን ለምን መጨመቅ አስፈለገ? ሚኒስቴር ቢሮዎቹ፣ ሐኪሞች ሁሉም እኮ በየረድፉ የአንድ ሀገር ውበት ሆነው ተሸክመው የሚሄዱ ነው። አንድ መቀመጫ ሁሉንም ነገር ልምራ ካለ ይሄ በጣም እግዚአብሔር ከሆነ እንቀበላለን። እስቲ አሜን በሉ። እግዚአብሔርን ነው እንቀበለው። ወይም እግዚአብሔር ቀብቶት በትክክል በዚህ ሰው ላይ ተር እያልኩ እሰራለሁ ካለን ከዚህ ውጪ በሰው ምርጫ እግዚአብሔር መሆን ይቻላል? አይቻልም። እንደ እግዚአብሔር መሆን አይቻልም በሰው ምርጫ። ለዛውም የማይሰማ ትውልድ እግዚአብሔርን የሚጠራ መጣ ሲሉ እኔ እነግራለሁ እኮ ኧረ ተው። አንድ ወርቃማ አዞ 3 ዓመት ዝም ይላል። አይኑን ሲከፍት የመጀመሪያ ትርምስ። አሁን አፉን ከፍቷል። አይኑም ቀረና የመጀመሪያ ትግራይ ላይ ፈነዳ። ይሄው አሁን ዛሬም 2 መልእክት አይቻለሁ እዚህ ከተማ ላይ። ሰልፎ እግዚአብሔር ነው። መንገሬ አይቀርም። 2 አይቻል። አንዱ ያየሁት 3 አይነት ህዝብ አለ ኢትዮጵያ ውስጥ። ከፍተኛ ክላስ ላይ ያሉ፣ መካከለኛ ያሉ፣ ሶስተኛ ደግሞ ተጣጥረው በየቀኑ የሚኖሩ ሰዎች ታቀዶል። ዛሬ ካልመጣ ነው ታቀዷል። ሶስተኛው ምናምንቴ ተብለው በድህነት የሚኖሩ ሰዎችን ከከተማው ጠርጎ ሊያስወጣ ሰይጣን እየተዘጋጀ ነው። አያስፈልጉም ይሁን ትራምፕ ሆኖብን። ትራምፕ እኮ ሀብታም ሀገር ውስጥ የሚኖር ቢሊዮነር ነው። አንተ ብሎ ትራምፕ የአሜሪካ ህዝብ ደግሞ የታጠቀ ነው። አንድ ሰው አሜን ደግሞ ዋን ኢዝ ማጆሪቲ ይሉታል። ደስ ይለኛል። የማይረባ ህዝብ ስለሰበሰብ እንደነ ፖለቲካ ማንሳት አንችልም። ዝም ብለን ልንገዛ የሚል ትውልድ ውስጥ ነው ያለ ነው። አሜሪካ ሀገር አንድ ሰሞን ባራክ ኦባማ የሆኑ ህጻናቶች ሲገደሉ አባበለና ምክንያት ፈልጎ ሁሉም አሜሪካዊ መሳሪያ ይፍታሉ። አዛሊ ስላሴ ዘመን ይባላል። እኛም ብዙም ባናቀው በየሰፈሩ አትሊስት ከ3 ቤት አንዱ ምን አለው መሳሪያ። ስለዚህ ሌባ ዝም ብሎ ከተማ ውስጥ ምን አይልም። አሁን እኮ ተዋራጨብን። አልተወራጩም እንዴ በደም ከደርግ ጀምሮ እኮ ሌባ ይቅርብኝ የተለያየ አይነት ብሔር ሌባ የሌባ መንፈስ ያለባቸው ብሔሮች በቃ ሰብረው እየገቡ ወንድ የሌለበት ቤት አለቀ። ዛሬ እኮ ወንድም ሴትም እንዳይኖር ነው ሽጉጥ የመጣው። የሴት ሽጉጥ እኮ አለ ምን የመሰለው የወንዱን ጉልበት ሁሉ ምንም ይል ግን እንዲህ አንሰብክም። ልንሰብክ አንቺኛ ሰማይ ነን። እስቲ ሰማይ ነን በሉ። አዎ በሰማይ ያለው ክብር ላይ እንደ ኢየሱስ እኛ ዋኖቹ እኛ ስለተጠራን እዛ ገብተናል። ላልተጠራ ግን በኖርማል ህይወት ለሚኖር ክርስቲያንም ሆነ አሕዛብ ቤቱ መጠበቅ አጥር ለምን እንሰራለን? እስቲ አጥር ጠባቂ ነው በሉ። አጥር ጠባቂ ከሆነ ዘበኛ ምንድን ነው? አጥር ካለ ቁልፍ ካለ ቁልፍ ማለት እኮ ጠባቂ። የድሮ ዘመን ሰው ቆሞ ጥሩ በረን አትዝጋ ማን ይጠብቀኛል ብለህ እግዚአብሔር ትችላለህ። በር እየዘጋ አጥር እየዘጋ ሽጉጥ አያስፈልግም ካል ግን በጣም ሳምቲንግ ሮንግ አንተ ጋር አለ እንዴ። የሆነ ገጠር እኮ አንድ ዱላ ይዞ መጥቶ ስንት የከተማ ልጅ ያባረራል። ዱላ ምንድን ነው?
የጠመንጃ ትንሹ ክፍል ነው በሉ። ዱላ አንድ ዱላ ይዞ የመጣ አንድ የከተማ ልጅ በዚህ ሁሉ ስልጣኔ ዓለም ውስጥ ኒውዮርክ ሄደና ዱላ ይዘገባ ዱላህን በደንብ አድርጎ ያሳዩልሃል። ግን ምን ዋጋ አለው? አባቶቻችን አጠፉ። ለኖርማል ህዝብ እንደኔ አይነቱ ምንም ችግር የለ። እኔ በሬንም ሳልዘጋ አድራለሁ። ብዙ ጊዜ እንደውም ረስቼ አንዳንድ ቀን ከፍት ያድራል። እኛ በጸጋ ስለምንኖር ራእይ ዓለም ተከትለን ነው የምንሄድ። ሁሉም እዚህ ደረጃ ላይ እስከሌለ ለሁሉም መፍትሄ ነው የሚፈልገው። ሲካላችሁ አሜን። ለሁሉም እንጂ ዝም ብለህ እኔ ጸጋ ስላለኝ አሁን እንዲህ ብዬ ስለማይ የሆነ መንፈሳዊ ጦር መልአክ ስላለኝ ይሄን መግዛት ብቻ አይደለም። እዚህኛው ላይ እኔ ነኝ። እኔ ማለት አንተ አይደለም። ወዴት እየሄድን ነው? የዛሬ መልእክት ምንድን ነው? መልእክቱ ላይ ለመሄድ ዝግጅት እንዲህ ብዬ የማየው ተዘጋጅተናል ወይ? ዓለማችን ተዘጋጅተን አሁንም እንዲህ ያለው አሁንም የማየው ምንድን ነው? አንዳንዱ ሰው ለራሱ መርዝ ነው። ምን ማለት ነው? አንዳንዱ ሰው አሁን የማስተካክለውን መንፈሳዊ አሰራር ለመሄድ አልተዘጋጀም። በራሱ መርዝ ውስጥ ነው ያለው። በኢየሱስ ስም ይራገፍ። በእኛ ውስጥ የሚሰራ በራሳችን ስሌት የሚሄድ መንፈሳዊ አሰራር ይራገፍ። በሌላ ቋንቋ ማንኛውም እንደ አኪፌጦል ብትሆን የምትፈጽመው የማንን ፈቃድ ነው? እስኪ ለእግዚአብሔር ፍጹም ፈቃድ የተገዛው ነኝ በሉ። ተማርኬያለሁ በሉ። ከፈቃዱ ውጭ ምንም አልፈልግም በሉ። የጸጋ ስጦታ ይኑር፣ የመልአክ አጀብ ይኑር፣ የሆነ ወንድ ይሁን ምን ይሁን መቧቀስ ቻል። እስኪ ለእግዚአብሔርን ፈቃድ እንጂ መርዝህን እግዚአብሔር አይቀበልልህ። መርዝ አለው። ይሄ እዚህ ቦታ ብቻ ያለ ችግር ወይም እዚህ የምታውን ብቻ አይደለም። ይሄ ችግር ዓለም አቀፋዊ ነው በቅዱሳን ዘንድ። ለምን ሰዎች የእግዚአብሔር ፈቃድ በሆነ መስቀል ለፉ ሲባሉ አይፈልጉም። ልግረዝ ሲለው አይፈልግም። በጠቅላላ ሰው ሁሉ የማንም ፈቃድ መፈጸም ነው የሚፈልገው? የራሱ ፈቃድ። እቺ መርዝ በኢየሱስ ስም ተምከን። አሜን። እሷ መክና ነው የምጀምረው። እስቲ ዘጸአት ምዕራፍ 15 ላይ እንውጣ። 6 ሰዓት ከ5 ሰዓት እስከ 6 አሁን ገና እያስተካከሉ የእናንተ ብቻ አይደለም። መናገር የለ ድምፅ የለ ድምፃቸው እስከምን ይሄ በላያችን ላይ ያለው ክብር ይሄዳል፣ ከጀርባ ይሄዳል። ያስተካክል። አንተም ብቻ አትይ። ዩኒቨርሱን ነው ማለት ዩኒቨርሱን በሙ ቅድም እንዳልኩ አትሊስት በዓለም አቀፍ ደረጃ አንድ ስብከት ሁሉም ቦታ ለመድረስ 48 ሰዓት ይፈጃል። አንተ እዚህ ሲነጋልህ እዛ እኮ ይተኛል። ጭንቅላትህ ማሰብ አለበት። ወደዚህ ስትሄድ ነው የሚነጋው ወይስ ወደዚህ? አሁን ብትጠይቁ አንዳንዶቻችሁ ምንም የምታውቁም አይመስልም። ወደዚህ ስንሄድ ነው የሚነጋው? ወደዚህ ነው። ወደ አሜሪካ ነው ወይስ ወደ ካናዳ? ያው ነው። በዚህም ይነጋል፣ በዚህም ይነጋል፣ በዚህም ይነጋል። እንዴ እዚህ አይነጋም በሉ። በቃ እውቀት በአንዱ ወደ አንዱ ይነጋል፣ ወደ አንዱ ጋር ስትደርስ ይነጋል ብለህ ስትሄድ መሽቷል። አንዱ ጋር ደግሞ እየመሸ ነው ስትል ምን ይላል? እቺን ለምንድን ነው የማወራው? ይሄው 1 ሰዓት ይኸውላችሁ፣ በትክክል እኔ ሳገለግል 4-5 ሰዓት ነው ማለት። ለምን ቲዩኖቹ እዚህ በምናገር ሰዓት እዛ አሜሪካ የሚሰራ የተኙትን ህልም ነው የሚያሳያቸው። በሞዛ ካናዳውን እያመለኩ ነው ብሎ ሀሳብ ነው የሚገጥባቸው መልአክ። ለምን ሲስተሙ ላይ ያለው በትክክል ሁሉም ስፍራ አለ ብለህ ካመንክ፣ ወይም ብዙ ጊዜ እላችኋለሁ ጥላ የሌለው እግዚአብሔር ለዘላለም ሐሳብ ሰማያዊ ለብቻ ለዘላለም ሐሳብ ደግሞ ሴት ምን የመሰለ ብርሃን የሆነች ለምድራዊ ነገር የምትሆን እነኛ አካሎች ይንቀሳቀሳሉ። ይሄ እኔ ማየው አንተ አታይም። አንድ ጊዜ አንድ እህት እንደው እሷ አካባቢ ቤቷን ተከራየሁና ልታዘኝ ሞከረች። እንዴት ነው ልታዘኝ ሞከረች ስታይ አንድ ክሪስት የሚባል አገልጋይ የግብፅን ሕፃናት የገደለው ሰይጣን ነው ብሎ ሰበከ። ክሪስት ይባላል። እግዚአብሔር አይገድልም የሚል ትምህርት አስተማረ። ከዛ መጣችና ብዙ ጊዜ ሲጸለይ እነ ክሪስት እኮ ሰው አይረግሙም፣ አንተ ግን በቃ ስትቃወም ነው የምትውለውና እንዴት ነው ይሄን ነገር ብታቆም አይሻልም? የጊዜ ምክር አይደለም፣ ይሄ ደግሞ የጸጋ አገልግሎት ምክር ነው። ጊዜም የሚመክሩኝ አሉ፣ ይመክሩኛል። ቴዲ አንዳንዴ እኮ አገልግሎት በጣም ወደዚህ ይሁን መጀመሪያ ሰማውን የታውቀው ሆኖ አንተ በተመከረኝ
በሮች ተከፍተዋል። እየሰራ ያለው አሁን እየሄደ ነው። አንተን ብቻ አይደለም እዚህ ማገለግለው፣ እኔን ብቻ አይደለም እዚህ ማገለግለው። እኛ እምነታችን እንዲህ አይደለም። ድሮ የሌለንበት ቦታ ላይ ስንዘምር ስንጸልይ ምናምን ስንገስ እዛ ሰፈር ሰዎች ሄደው ሙሉ ወንጌል ጌታን ይቀበሉ። እንዴት ተቀበላችሁ? ህልም አይተን እና ቃልን ህልም ያዩት እኛ ሌሊት እዛ ምን ስንል ነው? እሺ በሌለውበት እሰራለሁ በሉ። ጸጋ እኮ በጣም አስደናቂ ነገር ነው። ይሄ እኮ ዛሬ አይደለም ማውቀው። እኔ 4 ዓመት ከአገልግሎት ከመጀመሪያው በፊት ስጸልይ አንዲት አሜሪካዊት ዳያራዋን አውጥታ ስታስረዳ ሰማኋት። እንዴት አስረዳች? ድንገት አሜሪካ ሀገር አንድ ከአፍሪካ የመጣ አገልጋይ ሞቼ የተነሳው ብሎ ሰበከና አየና እንዴት እንደከበቡት ከዛ በኋላ እንዴት እንደተረፈ ሲናገር ወጣች ዳያራዋን ይዛ። ይኸውልህ እኔ አንተ እዛ ስትሞት እኔ እዚህም ሌሊት ተቀስቅሼ በከባድ ልሳን ስጸልይ ድንገት እንቅልፍ ወሰደኝ ጨርሼ እንዳለቀ ኦኬ። ከዛ አፍሪካ ውስጥ ሄድኩ አለች። ከዛ አንድ ፈረንጅ ከበውታል ጥቁሮች ሞተብን ምናምን ሲሉ እጅ ጫንኩን ኢየሱስም ተነሳልኩ። ከዛ በኋላ ስመለስ እዛ አፍሪካ እንትኑን አየሁት ውቅያኖስና አፈር ያዝኩ። ስነቃ አፈሩን ይዤዋለሁ። ጻፍኩት ግን አልረሳሁት። እሷ ዛይ ከመተኛች ተጸልያ አሁን እሷን ሰዓት ትነግራታለህ እንዴ? ለማን እየጸለየች ነው? እዛ እንደ አፍሪካ ሀገር አሁን ለከዚህ ቆሜ ሲንቀሳቀስ አየሩ ከመዛ የመለኮቱ ማንነት መልአክ ምናምን የሚብያ ሁሉ ስፍራ ላይ በጣም ጎበዝ ቀባት ካለ ጸጋው ይሄዳል። እኛ ደግሞ የምንፈልገው ሰው የጣላቸው ማንም ሊደርስባቸው የማይችሉ እስር ቤቶች። አንተ ጠግበህ ነዋ። አንተ በነፃነት ትወጣለህ ትገባለህ። እነሱ በጸጋ ሾልኮ ገብቶ ኢንቪዚብል ዓለም ውስጥ ገብቶ ወንጌል የሚመሰክርላቸው ከሌለ አልቀውላቸው ደሴት ውስጥ የሚኖሩ ማንም የማይደርስበት። አንዳንዱ ሰው ደግሞ ሰይጣን ጨምድዶት ከሰው ጋር መገናኘት የጠላ በቃ ብቻው አንዳንዱ ሊሰቀል ትልቅ በርቀዋል። ይሄ ሁሉ በእምነት ነው የምንሰራው። ስንሰራ መድረካችን በዛ እሳት የተሞላ ነው። ያችን እህታዊ መካሪ አልኳትና እንዴ አልኳት። እሺ እኔ ሲያሟርቱ መቼስ አንቺ የጴንጤ ሟርት ብቻ አይደለም ሴትዮዋ ታውቃለች። እንዳታገቢ አንዱ አስደግሞብሽ ያኔ ላግባሽ ብለህ እስከ ዛሬ የታሰርሽበት አይተሽዋ ያሟርት አለች። ከዛሬ ቀን ጀምሮ ወደ እኔ የሚልኩትን ሰብስቤ ወደ አንቺ ቤት ልክልሻለሁ። በቃ አትገስጹ ብለሽ የለ አንቺ ጋር ይቀመጡልኝ። አይ እንደሱ ማለት እና ምን ልትይ ይፈልገሽ ነው? ቤት ስላከራየሽ ልዘዝ እያልሽ ነው? እንደሱ ማለቷ እንዴት 2 ቀን አትቀመጣለህ? 2 ቀን ለአንድ ደቂቃ አትቀመጥም? የኔ ላይ የሚወረወረው ምን ባረግባት ይዞራል። ሱላስ ወይም ዶሮ እንደሚባል በጸጋ ዓለም እንዲሸለቆ ያሳየኛል። መልእክቶች ወደ ሌላ ሲሄድ አብሮ ራእይ ይሄዳል። እንዲህ ያሳየኛል። አንዳንዶቻችሁ በሰው መግረፊያ በጣም ትገረፋል። በዚህ ምክንያት ሸለቆ አለባችሁ። የዛሬ መልእክት ምስሉ በነገራችን ዛሬ ገራፊ ሁሉ ይገረፋል። ገራፊን የሚገርፍ ጸጋ አታውቁም አይደል? እንደዚህች ሴትዮ ጸባይ ያላት እሷ እኮ ደንበኛ አረጋሚ ነች። ዋናው አረጋሚ የሚዋጋትን ተዋጋለህ፣ ግን አንተን ልታስገድል ትፈልጋለህ። አንተ ሰይጣን ወዴት ሄዳለህ? ለዚህ ነው እሱ በማንም ጥገኛ አይደለሁም በሉ። በማንም ጥገኛ ሆነ ገና ለገና ቤት አለኝ፣ ገና ለገና ገንዘብ አለኝ፣ ገና ወዘተ። አብሶ ወንድ ነኝ ብሎ የሚመካ በሟሉ የማይረቡ ሴቶች ጸጋን መታመን ሲገባቸው ወንድ ከሌለ ህይወት የለም የሚሉ እነሱ ድሮ ሞተዋል። ቅምጥሎች ናቸው። ኢየሱስ ወንድም ሴትም አይደለም። እሺ አምላክ ነው በሉ። አዲስ ፍጥረት አድርጎኛል በሉ። እንደሱ መለኮት ሆኛለሁ በሉ። በስልጣን ቃሌ እኖራለሁ በሉ። አለቀ። ማን አባቱን የምንለምነው እንደ ነቃን? ድሮ እኮ በጣም ብዙ መከራ አይተናል እኮ በዚህች ምድር አብሶ በተለያዩ መንግስታቶች ቀላል መከራ አይተናል። አሁን በር ተከፍቷል። ስለዚህ ባጭር የመጀመሪያውን መልእክት አስቀምጥና የተሰጠኝ ዋና መልእክት አለ። እስቲ ይህን መልእክት እንስማ። በምን ለማለት ዘጸአት ምዕራፍ 15 ከቁጥር 1 ጀምሮ አነባለሁ። በዚያ ጊዜ በየትኛው ጊዜ እመጣበታለሁ። ሙሴና የእስራኤል ልጆች ይህን መዝሙር ለእግዚአብሔር ዘመሩ። አሁን ነው መዝሙር የሚገባው። እዚያም እዚህ ጋር ቀይ ባህር ላይ ምን ሆነው መሻገር ሳይችሉ ይዘምራሉ እንዴ? እሺ መዝሙሩን ቦታ አለው በሉ።
እግዚአብሔርን ማምለክ ምንም ጥያቄ የለውም። ግን የተለያየ አይነት መዝሙሮች አሉ። ጠላትን የምትቃወምበት ንስሐ ማት አይነት መዝሙር አለ። ከመዝሙሮች መካከል አሁን ይሄኛው የተገባ መዝሙር ነው። ላንብብ። እንዲህ ይላል፣ ለእግዚአብሔር ዘመሩ እንዲህ ብለው ተናገሩ፣ በክብር ከፍ ከፍ ብሏልና ለእግዚአብሔር ምን እላለሁ? እዘምራለሁ። ፈረሱና ፈረሰኛውን በባህር ጣለ። ጉልበቴ ዝማሬ እግዚአብሔር ነው፣ መድኃኒት ለእኔ ይሄ አምላኬ ነው፣ አመሰግነዋለሁ። የአባቶቼ አምላክ ምን አደርገዋለሁ? ከፍ ከፍ አደርገዋለሁ። እቺ የመጨረሻዬ ነች፣ ወይም 4ን ጨምሬ እግዚአብሔር የኛ አምላክ ዛሬም ተዋጊ ነው። እኛም ተዋጊ ነን። ምን ወታደር ጀነራል ነህ? ማርሻል ነህ? ንጉስ ነህ? የነገስታት ንጉስ ነህ? ወይስ ዶንኪ ቲዩብ ብሏል? ወይስ ዶንኪ ነህ? ምን ይላሉ? ያያባል ከምን አስተለም ከጅብ ይባላል። ዶንኪ ከሆንክ እንደዚህ ሆነ። እግዚአብሔር ተዋጊ ነው። ስሙ ማን ነው? ስሙ እግዚአብሔር ከተባለ አንተ ማነህ ነው ጥያቄው። ያው ተቀላቸው አንዳንድ ክርስትና ውስጥ ማልወዳቸው ሁለተኛ አይነት ክርስቲያን አለ። ክርስቲያን ምንድነው? ሕፃን ሳለ እግዚአብሔር ይዋጋልሃል፣ ያሳድግሃል። ልክ ጎርመስ ሲያደርግህ አይዞህ ተዋጋ ሲለ የለህም አባብዬ እኔ ጥቅም የሌለኝ መዋጋት ስለማልችል አንተ ብቻ ነህ ተዋጊ። አንተስ? የዘመኑ ክርስትና ውስጥ የወደቀ እንቋችን አንዱ ተዋጊነትን ከቤተክርስቲያን አስወጥተናል። ማን ተዋጊ ነው እያልን እኛስ? ጭብጦ ነው የጨበጥከው። በድሮ ቋንቋ ላውራ እንጂ ጭብጦ የጨበጠ ጴንጤ ሰብስበን ምንም አይል ለመዋጋት የሚሸሽ ዕቃ ጦሩን ይዞ ወደ ኋላ የሚሮጥ አይ አዲስ ኪዳን ነው ተው እንጂ። አዲስ ኪዳን ላይ ተዋጊ እንደሆነ ጳውሎስ አይናገርም እንዴ? ጳውሎስ ምን ይላል? ጦር ዕቃችን ምናዊ ነው፣ ሰማያዊ ነው። እንደ ሰው ልማድ ብንመላለስም ግን በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን የሰውን ሐሳብ ምን እንላለን? እናፈርሳለን። ይሄ ብቻ አይደለም። አታውቁም እንዴ በመጽሐፍ ቅዱስ ታሪክ? እስቲ አሜን። ከጉን ጌታ ይውሰድ። ሐዋርያው ጳውሎስ ወደ ጌታ የመጣው እኮ አይኑን ተመቶ ነው። በጨረር አይኑን ምን አለው? ከስጋና ከደም ጋር ውጊያ የለንም ተው እንጂ። ሐዋርያው ጳውሎስ ራሱ ይሄን ልጅ ስጋው ለሰይጣን ሰጥቻለሁ ማለት ይግደለው እኮ። ሰጲራና አናንያስን የእግዚአብሔር ተዋጊነቱን መቼ ነው አንተ የጣልከው? እናንተ በምትሰሙኝ የዛሬ መልእክቴ ነው። አክቹአሊ አንዳንዶቻችሁን አንሱ ነው እያልኩ ያለው። እኛ የቆየ ነው ግን ስለማንሳት ልናወራ አይደለም። እዚህ አሁን ያልኩ አሕዛብ አጉረመረሙ፣ ወገኖች ከንቱ ተናገሩ። ነገስታት ሁሉ ምን ብለው ገመዳችንን እንበጥስ ብለው ምን አሉ? ተማከሩ። እግዚአብሔር ይስቃል። ምን ይላል? ይሳለቃል። አንድ ሰሞን በዚህ ስብከት እስኑ ጠላቶቻችንና ገንዘብ ላይ እንሳቅ ለምን ይወጋቸዋል። ከዛም ምን ይላል? ቁጣውን አነደደባቸው ነው የሚለው። ዛሬ ወገኖች በኢየሱስ ስምና ስልጣን ከሞስኮ ፑቲን ጀምሮ እስከዛ መቀመጫ ላይ ተቀምጥ እስካለው ትራምፕ የኛ ሀገሮችማ ተዋቸው። የኛ ሀገሮች ዘነበባቸው አላወቃችሁ እንጂ ዘንቦ ጨርሰዋል። ለምን? የሕያው እግዚአብሔር የንቅናቄ ከተማ ትሆን ዘንድ እግዚአብሔር አዲስ አበባ ላይ ወርዷል። እሱ የወረደበት ቦታ ከዚህ ሞስኮን ከደበደበ ከዚህ ሄዶ ትራምፕን ከገፋ እዚህ ያሉትማ ኦልሬዲ ምን ሆነዋል? ደርቀዋል። የእግዚአብሔር ሪቫይቫል መጫወቻ አይደለም። እግዚአብሔር ከሰማይ አንድያ ልጁን ሲልክ የሮማ መንግስት መቃብሩን ያስጠበቁ ምኖች ወታደሮች ድንጋዩን ኢየሱስ አላንከባለ። ኢየሱስ ምን ቦታው ሲካላችሁ አሜን። ተሰውሮ ድሮም የማን ልጅ ስለሆነ ወጥቶ ምን ቦታ መልአክ ነው ያዘለ አከባለ። ከዛ እንደደረቀ ሆኑ። አይ ማህተም ማን ያተመው ማህተም? ድንቅም የሄሮዶስ ማህተም። ወገኖች የመንግስታት ማህተም ዛሬ ቦታ የለውም። ምን ሲንቀሳቀስ እሳት፣ ሪቫይቫል፣ ንቅናቄ እግዚአብሔር ዓለምን በወንጌል ሊደርስ ከዚች ምድር ላይ በተነሳበት እዚህ ያሉት ላይ አዘነበ። ገና ወደ እነኛ በመሆው ዛሬ አሳየኝ። እግዚአብሔር እንዲህ ይላል፣
ሰልፉ የኔ ነው ይላል። በእኛ ላይ ሆኖ ሊሰለፍ ነው። እንዲህ አሳየኝ። በመጽሐፍ ቅዱስ ታሪክ በሴቷ ዘርና በአንተ መሃል ምን አኖራለሁ? ጠላትነት በሷ ወይም ከሷ የሚወለደው ምንህን ሰኮናን አንተ በሞ ምንህን ራሱን ትቀጠቅጣለህ። እሱ ጥቅስ ላይ ካለህ ገና ሩቅ ነህ። የኛ ኢየሱስ ተገለጠ። ራሱን ምን አረገው? አፈራረሰው። የዚህ ዓለም ገዢን አስፈርዶ በአብ ቀኝ የሁሉ ገዢ ሆኖ እንደተቀመጠ ገዢ አድርጓል። አሁን የምናወራው ሰይጣንን አይደለም። እያወራን ያለነው ሰይጣን ከሰዎች ጀርባ ተደብቆ ባለው ላይ ምሽጋቸውን ለመስበር ከፍ ያለ ሀሳባቸውን ለመጣን ከሀሳብ አልፎ ደግሞ እገዳደራለሁ ካሉ አዎ የጳውሎስ ዓይን ታወረ። ሰጲራና አናንያስ ተገደሉ። ሄሮዶስ ጭንቅላቱን ምን መታው? እኔ አምላክ ተዋጊ ነው በሉ። እኔም ልዋጋ ቆሜያለሁ በሉ። መላእክቴ ሁሉ ቆሟል በሉ። በጸጋ ኃይል ንቅናቄውን ለማስፈጸም የተከተለኝን ሰልፍ ሁሉ አሁን ይመታል በሉ። የተከተለኝን ሰልፍ ሁሉ ምን ይሆናል? እንዲህ አይላችኋል። የኑሮ ሰልፍ ያላችሁ ዛሬ ሰልፉ ይበተናል። እዛ ላይ ያሟረቱባችሁ ሰዎች ማንቁርታቸው ይያዛል። ቱቧችሁን ሊዘጉ የሞከሩ ኖ በዚህ ቢንቻል እናሸንፈዋለን ያሉ እንጀራህን ስለገዙ ያሸንፈዋል። ሞት ስለወረወሩ ያሸንፈዋል። እና ሐዋርያው ጳውሎስ ተናገሩ። ሰይፍ ነው፣ መከራ ነው፣ ስደት ነው። ከማን ፍቅር ሊለየን አይችልም። በወደደን በሱ ከዛ ልጁ ፍጥረት መልአክ ምንድን ነው ሊልኩብን የሚችሉት? እስቲ ሞክሩ። ሁሉንም አሕዛብ ብቻ አይደለም ወገኖችም ይላል። ወገኖችም ለምን ወገኖች አለ? ጴንጤ ሆኖ ጴንጤ ያልሆነ አለ። በልጅ እድሜያችን ገና ጌታ ልናገለግል ስንል ጌታ ይመስገን በሙሉ ምድሪቷን ወደ አዲስ ራእይ ያመጣል ብለን የኢትዮጵያ ህንፃዎች በራእይ ዓለም ፈርሰው ትልልቅ ቤተክርስቲያናቶች ሲቆሙ አየሁ። ደስ አለኝ። ትንሽ ቆይቶ ደግሞ የገዛ ቤተክርስቲያናችንን አሳይ። የኔ ቤተ መንግስት ነው አለ። የጣሊያን ቤት ምናምን አለ። ዓለም አቀፋዊ ቸርቾች በኢትዮጵያ ለመሰረት ነው አለ። እነኚህ ሳልኩት እነኚህ ቀይሩ እያልኳቸው ነው። እምቢ ካሉ በቅርብ ቀናት ይፈራርሳል። ማወራው ዛሬ 28 ዓመት ያየ ነው። ለምንድን ነው የሚፈርሱት? አንፈልግም ብለዋል። እና ሰልፍ ለካ በአሕዛብ ላይ ብቻ አይደለም፣ በማንም ላይ ነው። በቅዱሳን ቤት ወገኔ ከአንድ ክብር ወደ ሌላ ክብር አላድግ ካልክ ወደሚያድጉት ይሄዳል። ከአንድ ደስታ ወደ የትኛው? ከአንድ ህንፃ ወደ ሌላ አልሄድም። እኔ የድሮ ወይን ጠጅ እኔ በቃ ጴንጤነት በዚህ ነው ማቀው። ከዚህ ውጭ አዲስ ትምህርት እኔ አልቀበልም። አንተ አምላክ በየቀኑ አዲስ ነው። በሙሴ የነበረ እግዚአብሔር እንኳን አዲስ ነገር ፈጥሮ እነኚህ ሰዎች በቁማቸው ወደ ሲኦል ከወረዱ እኔ ተቀብቻለሁ። እግዚአብሔር ዛሬም አዲስ ነገር ይሰራል። ይህ የሰንበት ረፍት ለዓለም ሁሉ የከፈተልን ፍጹማን አድርጎ በኪዳን ያኖር ኪዳን አይቻለሁ። ዛሬም ኪዳኑ ይሰራል። ኪዳኑ ዛሬ መልእክቱ ይሄ ነው። እባካችሁ እስራኤሎች እግዚአብሔር ዘመን ደረሰና ለቅሷቸውን አይቶ በግብፅ ላይ ሊፈርድ ወረደ። የመጀመሪያ መልእክት ይሄ ነው። ትልልቅ የሆናችሁ በመላው ዓለም በተለያየ መልክ ነገስታት ላይ፣ አሕዛብ ላይ፣ ቅዱሳን ላይ እንዲህ በዛር በምን ተቀምጦ ለብዙ ትውልድ ይጨፈጭፍ የነበረ መንፈስ የፍርድ ሰዓት አሁን መንፈሱ ላይ ብንፈርድም ከመንፈሱ ጀርባ ደግሞ የሱ ቃል አቀባይ የሆኑ ሰዎች ላይ ፍርድ ያልፋል። ልክ በፈርዖንና በሰራዊቱ ላይ እግዚአብሔር የከበረው እንዲህ ይላል። በዚህ ሌሊት ይለዋል የፋሲካ ቀን ከመሆኑ በፊት መቃናቸው ላይ ምን ይቀቡ የሚናገረው በግብፅ አማልክቶች ላይ ምን እላለሁ እፈርዳለሁ። እነሱ ላይ ስፈርድ ከፈርዖን ቤት እስከ እንስሳ በኩር ልጅ በሙሉ በስጋ እግዚአብሔር አይገለጥም ይሉኛል። ብሉይ ኪዳን ብቻ አዲስ ኪዳን ላይ አሳየዋቸው። በክብር ምን ብሏልና ዛሬ አምላካችን ከፍ ይላል። ያዩዋቸውን ሰዎች ሁሉ ከፀሐይ መውጫ እስከ መግቢያ እግዚአብሔር በግብፅ ዘመን በሙሴ ላይ በተገለጠ ጊዜ እንደዛ በሚያስፈራ መልክ በግብፅ ላይ እንደተገለጠ በአሕዛብና በቤታችን ከዚህ ቀን ጀምሮ አምላካችን ሰልፍ ያወጣል፣ ምሽግ ያፈርሳል። በእግዚአብሔር ዕውቀት ላይ የሚዳፈር መቀመጫ ብሎ እንደ መንግስቱ ኃይለማርያም የተቀመጠ ከፀሐይ መውጫ እስከ መግቢያ
መቀመጫው ላይ ወቅቶ ይጥለዋል። ሄሮዶስን ጭንቅላቱን ብሎ እንደጣለው ታያላችሁ። መዝነብ ብቻ አይደለም፣ በመላው ዓለም ከኛ ሀገር መሪዎች የከፉ አሉ። ብዙዎቻችሁ ስንት ደም እንዳፈሰሱ ስለማታውቁ ስታዩዋቸው ከረባት አድርገው ምን አድርገው ሰራዊት ሰብስበው ሲሄዱ የስንት ሰው ደም ላያቸው ላይ እንደሚጮህ ስለማታውቁ ነው። ከፖለቲካው አንዱ መጥፎ ክፍል፣ ከሃይማኖቱም ሰፈር እነኚህ ባለ ደጋሚዎች ሰፈር፣ የጴንጤም ሞረቴ ሌሊት እየተደበቀ ምንም የሚያሟርት በድብቅ ስለሚሰሩት ሁሉ የሰው ደም የሚያውቅ አንድ አምላክ ብቻ ነው። እሱ እግዚአብሔር እንዲህ ብሎኛል፣ ክብሬን ሊጋፉ በወጡ ላይ በግብፅ ዘመን በክብር ከፍ ከፍ እንዳልኩ ከፍ ከፍ እል ዘንድ ወጥቻለሁ ይላል። የወጣው አማልክት ላይ በተመለከተ አብሬ መልእክቱን ላስቀምጥ ነው። አማልክትስ ያመልጣሉ? ቦታዬ ላይ ልሂድ። ማርቆስ 4 ላይ የመጀመሪያውን ሐሳብ አስቀምጣለሁ። እኛ እየተበተኑ ነው፣ እየጠረገ ይጠልልናል። የዘላለም ወንጌል በሚል ወንጌላችን ገና ዓለምን ይዞራል፣ በአራቱም ማዕዘን ይደረሳል፣ ሁሉን ይለውጣል፣ ያሸንፋል። አሜን። ማርቆስ 4 ከቁጥር 35 ጀምሮ አብረን እናወጣለን። አንዱ እስራኤልን ከግብፅ ሲያወጣ በምኖች ላይ እንደፈረደ፣ በግብፅ አማልክትና በሰዎቹ ላይ እንደፈረደ እስቲ አሜን። እግዚአብሔር አምላክ የራሱን ሕዝብ ይዋጅና ያጸና ዘንድ ለፍርድ አለፈ። ይሄ ሁለተኛው መልእክቴ ነው። ላንብብ። በዚያ ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ይህ አንድ ተራ በኢየሱስ በስጋው ዘመን የነበረ ታሪክ ነው። ታሪኩን በሙ 10 ከተማ ወደሚባል ወይ ጌርጌሶም ወደሚባል አካባቢ ምን ሊል ኢየሱስ ሊያገለግል ወደ ማዶ እንሻገር አለ። እስቲ አሜን። ወገኖች አንድ ቃል አንብብ። የማርቆስ ወንጌል ምዕራፍ 16 ላይ ታወጡልኛላችሁ። ይዘን የምንሻገረው ይሄ ሐሳብ ነው። ማርቆስ 16 ከ8 መጨረሻው ክፍል ላይ ያያችሁት ጥላ የሌለው ቅባት በዚህ መልኩ ሊሄድ ነው። 16 ቁጥር 8 ላይ የመጨረሻውን ክፍል አነባለሁ። መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው ከመቃብር ሸሹ። ይፈሩ ነበር፣ ለማንም አንዳች አልነገሩም። ቀጥሎ ያለው ስሙት። እነሱም ያዘዛቸውን ሁሉ ለጴጥሮስና ከነሱ ጋር ላሉት ባጭር ተናገሩ። እነኚህ ሴቶች ስሙት። ከዛ በኋላ እንግዲህ የመጀመሪያ ወደ ማዶ የምንሻገረው ይህ መልእክት ይሰል ነው። ከዛም በኋላ ኢየሱስ ራሱ አሜን፣ ታላቁ እረኛችን በአዲሱ ኪዳን በደሙ ኪዳን የገባልን ታላቁ እረኛ በታናናሽ እረኞች ሆኖ ስራው ሊፈጽም ከፊታችን ወጥቷል። ምን ሊያደርግ? አሁን የምናወራው እንግዲህ ይህ ወደ ማዶ የሚሻገር ክብር ስለ እናንተ አናገርም። እግዚአብሔር የሚከብርበት ወንጌል ብቻ ደብን በል። አንተ የምትመኛትን ይዘህ ትሞታታለህ እንጂ እግዚአብሔርና ወንጌሉን አላከብርም ብለህ እሺ እግዚአብሔር ያየኛል ብትለን ለከንቱ ካልሆነ በስተቀር አያይህም። ትሮም ማትረባ ከሆንክ እንደ ይሁዳ ኢስካሪዮት አሳልፎ ከሰጠ ሊሰጥ ይችላል። ከዚህ እንዳትነቃነቅ ላንብብ። ከዚህ በኋላ ኢየሱስ ራሱ ለዘላለም ደህንነት የሆነው እስቲ ለዘላለም ደህንነት የሆነው በል ደግመን እንበለው። ለዘላለም ደህንነት በቃ ቋንቋ የለንም። ይሄ ቃል ለዘላለም ደህንነት መዳን። ብዙ ሰው ልጅ በመውለድ ዳንኩ፣ እንዲህ በሁን በጤና ዳንኩ፣ ሁሉም ጥሩ ነው። ለዘላለም የሚሆን ምን ግን ድነት ዋናው ነገር ነው። የማይለወጠው ወንጌል አይለወጥም። አንዴ አመቻምቼ በዚህ በኩል ወደዚህ እኛ ከምንሰብከው ወንጌል ውጭ ሌላ ወንጌል ይኖራል። ግን እውነተኛ ወንጌል ምንም አይለው የማይለወጥ ነው። ምን የሆነው ቅዱሱ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ዛሬ በኢየሱስ
ይሄ ወንጌል ይሄዳል። ቅዱሱ የማይለወጠው ወንጌል እኛ እሳት ላያችን ላይ ወይም ጥላ የሌለው ብርሃን አለ። ዛሬ በኢየሱስ ስም ይወረወራል፣ ወደ ማዶ ይሻገራል። ሞካሪውን እንግዲህ ቀጥሎ ልናየው ነው። ለምን በራእይ ዓለም እግዚአብሔር ለብዙ ደህንነታቸው ለተያዘ ቅዱሳን ከዛ ጭልም ባሉ ቦታዎች ላይ ይሄ ታላቅ ቅዱስ የማይለወጥ ወንጌል ሲወረወራ ወደ ማዶ እንሻገር ነው። ስንሻገር ግን እንዳትረሱ፣ መሻገር ለጎበዞች በጨዋታ አይደለም። ላንብብ። ማርቆስ 4 በዛ ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳይቱ እንዲያው ወሰዱት። ሌሎች ታንኳይቱም ከነሱ ጋር ነበሩ። አብረው የሚሻገሩ ሰዎች ነበሩ። ሲያመይ ብርቱ አውሎ ነፋስ ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበል በታንኳይቱ ይገባ ነበር። እየሰማችሁ ነው። እዚች ከተማ ላይ ይሄ የባጃጅ አይነት መኪና የሚይዙ በጣም ትንንሽ ውዳቂ ስራዎች የሚሰሩትን ክፉ መንፈስ ከዚች ከተማ ላይ ጠራርጎ ሊያነሳቸው አቅዷል። ሁለተኛ በደርግ ዘመን ከፍተኛ አፈሳ እንደነበረ ከፍተኛ ሰዎችን እየጠራረገ ወደ ሚሊተሪ የሚወስድ አፈሳ እዚህም ያላችሁ ወጣቶች ስትገቡ ስትወጡ እሽት አድርገህ ትሄድ፣ ማንም አይመልስም። እንዲህ አይነት ከፍተኛ ሰደድ እሳት እዚች ከተማ ላይ ሊወጣል። ድሮ ሰው ሁሉ የተቸገረው ሌባ ነበር። አሁን ምን በሞ መጣ? ከከተማ ነቅሎ የሚያስወጣ መካከለኛ ክላስ ላይ ያሉ ተራቸውን ይጠብቃሉ፣ እነሱም አይቀርላቸው። አሁን የምናወራው የትኞቹን ነው? ከዛስ በሚቀጥለው ደግሞ መካከለኛ ሆኑ እድር የሚሰበስቡ በሚሊዮን የሚቆጠር ብቻ አይደል በሺዎች የሚቆጠር የሚሰሩ ሰፈር ያሉ ህዝቦች ላይ ደግሞ ሌላ ሁለተኛ በሚቀጥለው ሰልፍ ሲወጣና እኛም ተቸግረው እድር እርስ በርስ ተጋጭተው ምክንያቱም ህዝቡ የሚከፍለው አጥቶ ሁለተኛው ህዝብ ደግሞ ሲቸገራሉ። መገለጥ ሶስተኛው ያስፈልገው። እግዚአብሔር በመካከል ለዘላለም የሆነውን ምን እስካላመጣ ያችን ጣልቃ ልናስገባ እግዚአብሔር ከፀሐይ መውጫ እስከ መግቢያ ዛሬ ይወረውረዋል። ልክ ሲወረውረው የመጀመሪያ ይህንን የሚወረወረውን ወንጌል የሚጋፋ በሙሉ የመጀመሪያ ዕዳ ይበላል። ላንብብ። እሱም በስተኋላው ትራስ ተንተርሶ ተኝቶ ነበር። ያው የምታውቁት ነው። እነሆ እግዚአብሔር ከማደሪያው ምን ብሏልና ነቅቷልና ምን በሉ ስጋ ለባሽ ሁሉ ምን ይበል ሲያምላኬ ነቅቷል በሉ ተነስቷል በሉ። እዚህ ጋር ድንገት ቀሰቀሱት ይላል። መምህር ሆይ ስንጠፋ አይገድህም አሉት። ተነስቶም ነፋሱን ገስጸው ባህሩን ዝም በል ጸጥ በል አለው። ለዚህ የዘላለም ወንጌል መጽሐፍ የማይገዛ ምንም ነገር ወጀቡን አውሎ ነፋሱን ከገሰጸው ዛሬ ይኸውላችሁ ምንም መነጋገር ድምፅ አያስፈልግም። ልክ ስትቆሙ እግዚአብሔር አምላክ የሚወረውረው ወንጌል በሙሉ ወንጌሉ ወደ ዓለም እንዳይደርስ የሚያግደው ሁሉ ጠርጎ ያነሳል። ወጀብና አውሎ ነፋሱን ምን አደረገ ይላል። አይተዋጡማ ያሉትን ስሙ። እነሱ የሚያስቁት እነኚህ እዚህ ጋር ነው። ነፋሱን ተወ፣ ታላቅም ጸጥታ ሆነ። እንዲህ የምትፈሩ ስለምን ነው? እንዴትስ እምነት የላችሁም አላቸው። እጅግ ፈርተው እንዲህ ነፋስ ባህር የሚታዘዙ ይህ ማን ነው? እምነት ሆነላቸው የሚል አልተጻፈም። ምን ሆኑ? እንደውም የሚፈሩት ለምንስ እንዲህ አይነት አኗኗር አለ እንዴ? ዝም ብሎ ወጀብ ስልዳል ብሎ የሚል የኛ ወንጌል ይበልጣል። የትኛውም ዓለም ላይ ረቀቀ ከፋ የተባለ ተፈጥሯዊ መሬት መንቀጥቀጥ ጥላልኝ አውሎ ነፋስ እስከ ሰውና ይሄን ምን ይያልኩ መሰላችሁ? ኢየሱስ ክርስቶስ ድንገት ፊቱ ተለውጦ ዛ ከፍ ያለ ተራራ ላይ ጴጥሮስ፣ ዮሐንስ፣ ያዕቆብን ወስዶ ድንገት ሙሴና ማንም ይባሉ ኤልያስ ያነጋግሯቸው ነበር። ስለዛ ስለ ታላቁ የቀራንዮ መስቀል መጨረሻ ይነጋገሩ ነበር። ያ ማለት ሺህ ጊዜ የሮማ መንግስት ቢነሳ የፈለገ የሃይማኖት ጠቢባኖች በይሁዳ ያሉት ቢነሱ የመስቀሉ ስራ ይፈጸማል። ለምን? አሁን በቅርብ ሄሮድስ ሊገል ይፈልጋል ሲሉት ሄዱና ለዛች ቀበሮ ንገሯል። በላያችን ላይ ያለው ወንጌል ዛሬ ይወረወራል። ማንም ሊደፍረው የሚሞክር ወጀቡ ይቆማል፣ ጸጥታ ይሆናል። እግዚአብሔር ሄሮድስ የነ ጴጥሮስን አገልግሎት ተገፋለሁ ሲል ጭንቅላቱን ተብሎ እንደተመታ ባለስልጣን ማን እንደሆነና እንዳልሆነ
ኃይል ማን እጅ እንዳለና እንደሌለ ሰዓቲቱ አሁን ነው። የምስራች የእግዚአብሔር ወንጌል ስለማታውት እንጂ አሁን ብታውት ብርሃን የሞላበት ወንጌል ጥላ የሌለበት። እኛ ጥላ ያለው ወንጌል አንፈልግም። ጥላ ማለት የዚህ ዓለም መልክ ያለው እዚህ ጋር ለዚህኛው የሚኖር በሞት ላይ ያለው ወንጌል ማለት ኪዳን ኖሮት መላእካዊ የሆነ አንፈልግም። መልአክ ሁሉ ወሰን አላቸው። መለኮት ብቻ ነው ምን የሌለው። እኛ ልጁ ሲሞትልን እኛንም ወደዛ ስላስገባን በዘር በቋንቋ በዚህ በመጀመሪያው ልሳን የሆነች የመንፈስ ቅዱስ ልምምድ ብቻውን አንፈልግም። የሰውና የምድራዊ ጥበብን ምን አንልም አንፈልግም። ኢየሱስ ኪሱ ሞልቶ ምናምን ሀብታም ነኝ እያለ የሚሄድ አገልጋይ አይደለም። ውስጡ ነው ሀብቱ ያለው። የመፍጠርም የማጥፋት የማምጣትን ግን አልተጠቀም። እንዴት ይጠቀምበት? መስኪኖች ሰፈር ቁጭ ብሎ ገና ወጀብ ሲገስጽ ይሄ ሰውዬ ማን ነው አለ። በሞዛው ተኝቷን ቢጠፋባቸው ምን ሊሉ ነው? የተከተልነው እግዚአብሔርን ሳይሆን ማንን ነው ይላሉ። ሰይጣን ደንበኛ ሰይጣን መሆን የት ሄደ? አሁን እዚህ ጋር ተኝቷን የት ሄደ? ሰይጣን ነው እንጂ እንዲህ የሚጠፋው እግዚአብሔር አይጠፋም። እግዚአብሔር አይጠፋም እንዴ? ይጠፋ። እግዚአብሔር ከሰይጣን በላይ ለምንም እምነታችሁ ወዴት ነው እንዳለ በኢየሱስ ስም ዛሬም ታላቁ እረኛ ኢየሱስ ክርስቶስ ወንጌሉን እንደ እሳት ወርውሮታል። ልክ ሲወረውረው የሚቃወም ምንም አይነት መቀመጫ ይኸውላችሁ በየዘመናቱ እንዲህ ስሙኝ። በኖህ ዘመን ኖህ ኧረ ተው ዓለም ልጠፋ ነው ሲባል ብዙ ባለስልጣን የሆነ ዝነኛ ህዝብ ነበረ። ድንገት ቀላያት ተነደሉ። ዝናብ መዝነብ ጀመረ። 150 ቀን ቀላያት ተነድለው ሲወጡ ኃይለኛ ነኝ ያለ ሁሉ አመዱን በላ። እናንተ የአሜሪካ ኃይለኝነት፣ የራሻ ታላቅነት፣ የቻይና የድራጎኑ ኃያልነት ወንጌል ልክ ሲገለጥ ሁሉም ባዶ የሆኑና ጸጥ ይላል። ለምን? ወንጌል እንዲደርስ። ታዲያ ወንጌሉ ልክ የእሳቱ ሲለቀቅ ቀጥሎ ያለውን በሙስሙን ላይ ሁለተኛ ስራው ይሄ ነው። አንበብ ምዕራፍ 5 ቁጥር 1 ላይ አንድ ታሪክ እናያለን። ማታ በዛው ይድረስ አናውቅም፣ ጠዋት ይድረስ አናውቅም። የት ጌርጌስም ወይም 10ሩ ከተማ የሚባል ኢየሱስ ይደረሰ። የምናወራው ኢየሱስ በስጋ የነበረ ምን የሚል ከቦታ ወደ ቦታ በቦታ አሁን ከቦታ ወደ ቦታ በአካል አይንቀሳቀስም፣ መንፈስ ሆኗል። እስቲ አሜን። ሲፈልግ እንደዚህ እንደኛ ሊመጣ ይችላል፣ ግን ወሰን የለውም። ችግሩ እሱ የለውም፣ እኛ አለን ብለን ስለምናስብ እኮ ነው። እጃችን ላይ ያለው ጨረር አሁን እየሄደ ነው። የትም ማለት ከዛ ከሰማይ ስፍራ ጥላ የሌለው መለኮታዊ ማንነት የእሱ እረኝነት በላያችን ላይ እንድረኛ አድርጎን አብሮ ያለው ሐዋርያነት ምናምን ይሄኛውን ዓለም የሚገዛ ብቻ የወዲያኛው ዓለም ጨረር ሁሉ ይሄዳል። እሳትና ብርሃን የሞላበት ጨረር ምን ይዞ ይወረጣል? እንዲህ አየው። እሱ ልክ እዚህ ለ10ሩ ከተማ እንደነበረ የታሰሩ ህዝቦች አየው። ምን የሌላቸው ደህንነት የሌለ ሃይማኖት የያዙ የዚህ ዓለም ጥበብ ገሌ ዶክተር የስልጣን ቦታ ላይ ያሉ መንፈሳዊ ነገር ዜሮ የሆነው ህዝብ ላይ የመጀመሪያ እግዚአብሔር የሚሰራው ወደምስ ነው። ታንበብ የመጀመሪያ እሳቱ አንተ ማታቀውን ግን በመንፈስ ዓለም ከሰው ነው ማስወጣት የለመድከው። ሐዋርያ ጳውሎስ በሰማይ ስፍራ ካሉ ርኩሳን መናፍስት ጋር እንደምንዋጋ ይናገር። ብዙ ሰዎች ያቋት ልምምድ ኢየሱስ እዚች ምድር ላይ ሳለች ምን ያለው ነው። ብዙዎቹ ከዚህ ውጭ አያውቁትም። ለምን? እኛም እንደዚሁ ነበር። እኔ ድሮ ከሰው አንተ በቃ ትልቅ ሲኦል ግባት ይባላል። ከዛ እያየው በኋላ አንድ ኳይሬ ላይ አጋንንት የሚጨመጥባቸው 2 ወንዶች አይሰራው እዛ ጋር እንዳታስወጣው ለምን አልኩት ነገረኝ። ከዛ ከአለቃትና ከስልጣናት በላይ እዛ እነ ዳንኤል ጸሎት ላይ እንደነበረው አየሩ ላይ ስለሚዋጉ አጋንንቶች ማሳየት ጀመር። ከዛ ውጊያ እዛ ጀመሩ። እዛ መገሰጽ የቱን ትተን እንዲህ ሰው ላይ አይደለ እንዴ ዋናው? ለምን ሰው ላይ ያለ ዋና የሚባለው እኮ ለሰው ነው አለኝ። ዋናው ከምን ውጭ ያለው ከሰው ውጭ አየሩን የያዘው ነው። ሌላ ትምህርት ከዛስ የገዢዎች ይባላል። እዛ ዘንዶች ተጠቅልለው አይተን ያኔ ገስጸን ሰማውን ካስለቀቅን ከጥሎ ደግሞ ላይ ያሉ ጭፍሮች በሰማይ ስፍራ ላይ ታዲያ እንዴት እንዋጋ? እኛ ያለ ነው አባታችን ወይ ቤት ብትኖር እዛ እዚህ ላይ ለምን እግዚአብሔር ደግሞ እዛ ናችሁ እንደውም እዛ ብቻ የትም ስፍራ አላችሁ እያለ ነው። ስለዚህ እንዴት እንቦቅስ? አስተሳሰባችን ወደ ኋላ የቀረ ነው። 3 ዳይሜንሽናል በቦታ በጊዜ ከዛ በኋላ ቡክድ መሆን ጀመርኩ። እንደዚህ ከሆነ ሰራዊቴ ዝም ብሎ እንዲንቀሳ እኔ ቡክድ መሆን ሲሆን ደግሞ እዚህ ብቻ አይደለም የምራመደው ሰማይ ስፍራ ላይ ነው። ገሃነም ምግሬ ያለ እንደዚህ አይነት
ለአንዳንድ ሰው ስጸልይ መንፈሴ ሰማይ ድረስ ሄድስ ይታወኛል። ምንም ጴንጤ የሚባለው የተለማመድነው ይህ ዝም ብላት የምናውቃት ከአንድ ሰው ማስወጣት ምናምን ለካ ፊልም ነች። ከአይምሮ በላይ ነው። አሁን ለማብራራት ለእናንተ ይከብደኛል። የሆነ ሰው ናውጣ ብለህ ኢየሱስ ያደረገው ኢየሱስ እኮ በስጋ በነበረ ጊዜ ነው ያስወጣው። በስጋ በነበረ ጊዜ አሁን ለምሳሌ እዚህ አሁን ላነበላችሁ አንድ ሌጊዮን አስወጥቷል። ኢየሱስ እኮ በስጋውማ ከስጋውም ውጭ ያለውን አየር ያውቀዋል። እሺ እጆቻችን አሁን እኛ ከስጋ ያለውን እንጂ የምናውቀው ከስጋ ውጭ ያለውን አናውቅም። ይሄ አንድ ሰው ተጽዕኖ ይገባል፣ ውስጡ አጋንንት ይገባል። እንዳትረሳ ግን ውስጡ ያለው አጋንንት ከላይ አለቃ አለው። በምን ያለ እሺ በውጭ ያለ ከሰውየው አካል ውጭ ነው ያለው። እሱ በሞም ይገዛ ሌላ አለ። ብዙ ጊዜ 4 ናቸው ተደራራቢ። ስለዚህ ከሱ ስታስወጣው እሱ ብቻ ካስወጣው ያኛው ዋናው ይመልሰዋል። ብዙ ጊዜ ከጴንጤ አጋንንት ይወጣል ይመለሳል። ስለዚህ ወዴት መጣው? እንደዚህ ብሎ ቆመን ከሰማይ ስፍራ እስከ ጥልቁ ድረስ በዛ ክብር መናፍስቶችን ካልገዛናቸው ከአንድ ሰው ላይ ናውጣ ብሎ ማስወጣት ብቻውን ዋጋ የለውም። ሰውየው በሞጅ ጭነህ ስትሞላ እኔ አስታውሳለሁ አንድ ጊዜ አንድ ትንሽ ጉባኤያችን ላይ ለ5 ሰዎች ኑ የምትቀቡ ብዬ ያሳየኝ ሰው ስቀባ ባንዴ ሲኦል ይወርደው ያያሉ። ባንዴስ መንግስተ ሰማያት ዘሮቻቸው የት እንዳለ ያሉ። ለምን? መንፈሱ ከፀሐይ መውጫ እስከ መግቢያ ብቻ ሰው ከሰማይ ስፍራ እስከ ጥልቁ ያለውን አየር ከፈተላቸው። እጆቻችን ምን ማለት ነው? እዚህ ሆነ ዛነ። ከዛ አንድ ቀን ሙሉ ወንጌል የሚባል ቸርች ስንሄድ ቁጭ ብለን ከነኛ አንዱ ይሄ መስታወት ሲሰበር ያለው አለ። ምን ሆኖ ነው የሚሰበር? ወንበር እንዲህ ሲያደርጉ ሲሰበር ጠራሁትና ዲያቆኑ አንተ እዚህ ጋር ወይ ከመሰበሩ በፊት ብትጠነቀቁ ጥሩ ነው እንደዚህ ያርጋ ሳቀብኝና ሄደ። ምክንያቱም እንደ አይደለም የለማ ጓ ብሎ ሲሰበር ወይኔ ይቅርታ ቅድም ያልከኝ እኮ እና ነገርንህ እኮ እኔ ቸርች ቁጭ ብዬ ሼኪስ ያገለግል ያለው ቸርች ውስጥ እንደውም በእኔ ጸጋ ውስጥ የተሞሉት ህፃናት ስለሆኑ በደንብ ነው የሚያዩት። እንደኛ አይነቱ ነው የእምነት አርበኛ እንጂ የምን አይደለሁም ዲያየው ምናምን የሚል ክርስቲያን አይደለሁም። ብሎ በእምነት ሰውረውረው ብርሃን ሄዷል። የማይለወጠው ምን ወንጌል ቅዱሱ ፍጹም ወንጌል እሳቱ ሄዷል። ልክ ሲሄድ ጨረሩ ይበላቸዋል። እናውቃለን። ለምን? በምን አውቃለሁ? ህዝብ ላይ የተጫነው ጫና ሲሸሻል። አንዳንድ ሰው ሆስፒታል ሄጄ መንፈስ ሲሄድ ሊሞቱ ስለነበሩ ያያሉ። ልክ ስትመጣ ጥለውኝ ሄዱ። ከዛ ካላደርክልኝ ለዚህ ነው ሆስፒታል አይደለንም የምንለው። ሰው መንፈሱ ተባሮለት ምን ሲጫንለት መንፈሱን መቀበል አለበት። የማንን መንፈስ? ለመመዳጫ አዲስ አይደለም የሚውላችሁ። ግን አሁን ምንድነው የፈለኩት? ዝም ብለህ የሆነች ቹፕቹ የምትለው ልሳን ተቀበለ አየሩ ላይ ያላሸነፍከው ሰይጣን ካለ አንተ ዛው በልሳን እየተናገር ጥሩ ምንድነው ጩጬ። አሁን መናፍስ ለናን ችግሩ እኮ መመሰላችሁ መናፍስ ቤታቸው ጣራውን ሲነካ ወይኔ ምናምን የምትል ከሆነ እንዴ ብለህ ነው የምትዘልቀው። ልንገስጻቸው ነው ከየት ጀምሮ ከየት እስከ የት ከሰማይ ስፍራ እስከ ታች ድረስ አለቃት፣ ስልጣናት፣ ገዢዎች በሰማይ ከዛስ እነሱ ብቻ የጴንጤ ሟርት ከዛ በኋላ የአሕዛብ ድግምት መጠጥ በየተራራው ላይ ያለው ሁሉ ልበተ ለዛው የኢትዮጵያ እንዴ በየተራራው ላይ እኮ ደጋሚ ያለ ነገርኳችሁ። አዲስ አበባ አንድ ጊዜ አንዱ ቦታ ላይ ይሄን ዘንዶ ስንመታው ይሰበሰብና አንዱ ዋናቸው አለ። ከዛ ሐረር ይሄዳል። ከሐረር ወደ ውቅያኖስ ውስጥ ይገባል። እንደነቀና እንተዋለን። ምን እናርግ? ከዛ ዘመን መጠበቅ ጀመረ። ይሄ ነገር በጣም ከመወሳሰብ የተነሳ አንተ ትምህርት ቤት ሄደንኛ አይደለም ታይለር ስቴር ምናምን ኒውክሊየር ፊዚክስ እንደምናጠናው ወይ ሜዲሲን የሆነ አናቶሚ ምናምን ባይ እንደዛ አይደለም ይሄኛው። ከዛ በጣም የተራቀቀ ኢንቪዚብል ዓለሙን በመንፈስ ሴንስ ማድረግ። ከዛ ጆሮ አይኔ ይከፈታል፣ ልቦና ይበራል። የሆነ ምንም አብስትራክት በሉት። ወዴት እየሄድኩ ነው? እዚህ ኢየሱስ በምን ሳለ በስጋ ያለውን ወደ መንፈስ ላመጣው ነው። የተወረወረውን ወንጌል የሚቃወም ተበታት ነው። የተሰቀሉ ሰዎች የሚድኑበት ሰዓት ነው። እኔ ዛሬ አንድ ሰው መጥቶ ልጸልይ አንድ ምንም የማታውቅ ኤርትራዊ ልጅ ወልዳ ልጇን በቃ ለጌታ ልትሰጥ አታውቅም እኮ ጌታ ነው። ከዛ ገና ሲያወሩልኝ እቺ ልጅ እኮ ጌታ ልትቀበል በጣም ተዘጋጀች ምንም ስለማታውቅ። ለኔ ምስክርነቴ ነው ዛሬ የምሰብከው። ብዙ ሰዎች
ከታሰሩበት ይላቀቃል። የሚላቀቅ በእኔ ስለፈለኩ አይደለም፣ ወይም እዚህ የሆነ ታዋቂ ምናምን ስለ ጸጋችን ራሱ ይሄዳል። መታወቅ አያስፈልግም። ሽልማቴ በሰማይ ነው። እስኪ ሽልማቴ ከሰማይ ነው ብሎ ለሰው ሾው አናገለግልም። እሱ የልጅ ዘመን ታሪክ ነው። ታዲያው ኢየሱስ መናፍስ ሲያናግር ላነብላችሁ በሰው ውስጥ ያለውን እኔ በሙ እያልኩ ያለሁት በሰው ውስጥ ያለውን አይደለም። ኢየሱስ በሰው ውስጥ ያለውን ያናገረው ምን ሆኖ ሳለ ነው? ሰው ሆኖ ሳለ። አሁን መንፈስ ነው። መንፈስ ከሆነ መንፈሱ ዓለም ነው የሚያናግራቸው። መንፈሱ ዓለም ሲያናግራቸው ያ ልክ ላይ ስትመታ ታች ይወርድና ሰውየው ለቆ ይላል። እኔ እንደ ድሮ አሁን አጋንንት እኮ ብዙም አላስወጣ። ለምን አስወጣ? ላይ ስመታው ሰዎቹ ቀለለኝ፣ ምን እንደሆነ አላውቅም። አንዳንዱ አላበኝ ይላል። በዛው ይዙት ይሄዳል መንፈሱ። እንደ ድሮ ስንጨቃጨቅ አንውልም ከመን ጋር። ከዛስ አንድ በጣም የሆነ ዩናይትድ ኔሽን ውስጥ መሰራ ሴት በቃ ቤቷ ጠርታኝ 12 ጥያቄ። አንዱ ጥያቄው አጋንንት አታስወጣም እንድታያረግሻለሁ አልኳትና እያገለግል 3 ቦታ ጮኸ። እኔ ደግሞ የማገለግለውን እንጂ የሰይጣን ጩኸት ድሮ ስለማቅ ነበሩ። በሉ ወደዛው ድምፁ እንዳይሰሩት ሴትዮዋን ዞር ብያየሁ አለች። ገንዘብስ የለንም ልጆች? አንዱ ጥያቄዋ ገንዘብ ነው። ልክ እሷ የምታስተዳድር ነው ይመስላል። ከዛ ሳኩባትና እስኪ አንቺ ሂጂና ይሄ ቸርች ይቁም። ብዙ ሰዎች ይመጡና እኛ ቸርች ልክ ገንዘብ እንዲሰጡ እግዚአብሔር ሲያዛቸው ከነሱ ኪስ የሰጡን ይመስላቸዋል። እስኪ እግዚአብሔር ኪስ ውስጥ ነው ይበሉ። ደገሙና በሉት። የእግዚአብሔር ኪስ ውስጥ ነው። እየሰረኩት ነው እንደማትል ነው። የዛሬ 2000 ዓመት ከፍሎ እጁን ምኑን ሰጥቶናል? ኪሱን። ከዛ መዘዝ አድርገህ ከኪስ ማውጣት የማን ፋንታ ነው? ያንተ ነው። ይሄን ከኔቴ ገንም አስተምረውታል። ናምብፍ አጋንንት ቤት እንግዲህ ሊመጣን ማተሽ ዘረ ያልክ ገስጽ እንጂ ዝም ብለህ እንዳትንበቆበቀ። እሺ አትፍሩ። በቃ እዚህ ግዛትም ያላችሁ በቃ ወዶ ሳይሆን በቀጥ እየለቀቀ ይላል። ላምብፍ ወደ ራኖ ወደ ጌርጌስ ሀገር መጡ። ከታንኳቱ በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። እሱም በመቃብር ይኖር ነበር። በሰንሰለት እንኳን ማንም ሊያስረው በዚያ ጊዜ አይችልም ነበር። ብዙ ጊዜ በእግር ብረት በሰንሰለት ይታሰር ነው። ዳሩ ግን ሰንሰለቱን ምን ይል ነበር? የበጣጥስ እግር ብረቱን ይሰባብር ነበር። ሊያሸንፈው የሚችል አልነበረም። ሁልጊዜም ሌሊትና ቀን በመቃብር በተራራ ሆኖ ይጮህ ነበር። ሰውነቱን በድንጋይ ምን ይል ነበር? አሁን የፈለኩት ይሄ ከተማ ምን አይነት መንፈስ ነው ያለበት? አንዱ ምን ውስጥ የገባው ሰውዬው ውስጥ የገባ ሰንሰለቱን በጥሶ እስኪም የሚጮህ አንድ ሌጊዮን 144,000 ሰይጣን ይዞታል። አየሩ ላይ ስንት አሉ ማለት ነው? አሉ የሉም? አሉ። ጋጆች ጠቅላላ አየሩ ሞልተውታል። እኛ ጋርማ ወገኖች እኔ እኮ ከጊዜ ወዲህ ነው ያወቅነው። ትልቅ ዘንዶ ተኝቶ ከነጭፍራው ከዛ ነገስታትን የሚመሩ አዞች ባህር አለ። ጨፌ አለ ሀገራችን ውስጥ። አዞቹ ምን የሚሉበት ሲፈልጉ ነው የሚወጡት። ከዛ በመው የምድረተን ጥንቆላ ምናምን ኢትዮጵያ የተለመደ ነው። ምን ያለው መሰለህ ትልቅ ክንዶች አለ ወጥቷል። ወንጌሉ ልክ ስንወረውረው የነኛን የሚበጣጥስ 2 ክንዶች ወጥቷል። ነይ ክንዶች ቅድም እንዳልኩ በግብጽ ምድር ላይ ሙሴ በተገለጠ ጊዜ የግብጽ አማልክት ሁሉ እንደተርበደበደ ከሰማይ ስፍራ ጀምሮ ኢትዮጵያ ውስጥ ተነክተው የማያውቁ አጋንንቶች ምን መሆን ይጀምራሉ? ማብነን ከአየሩ ላይ ከሰማ ወደው ነው ሰው ሁሉ አይኑ ይበራለታል። ኢየሱስን ለመቀበል ቀሳውስት የለ ምናምን የለ የሆነ ስንት ዓመት አምላክ ብሎ የያዘውን ሁሉ ለቆ ይወጣል። ስለዚህ ብዙ ስራ እናበዛም ማለት ነው። ከሰው ላይ ማስወጣት ብቻ አይደለም ዋናው። በደም ስሙት እዚህ ጋር ይሁት ርኩሱ መንፈስና ኢየሱስ ያደረጉት ነው። ለዛውም በሰውየው ውስጥ ያለው ነው። ከሰውየው በላይ መንፈስ አለ። አልተፈረደበትም። ያውቃል ኢየሱስ። ምን ጥያቄ አለ? ኢየሱስን ከሩቅ ባየ ጊዜ ሮቆ ሰገደለት። አቤት ያ ሁሉ ድንጋይ ወርዋሪ ያ ሁሉ ፋቂ ሰገደ። በታላቅ ድምፅ እየጮኸ የልዑል የእግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለኝ? እንዳታሰቀኝ በእግዚአብሔር አምልሃለሁ አለ። አንተ ርኩስ ከዚህ ሰው ውጣ ብሎት ነበርና ስም ማን ነው ብሎ ምን አለው? ሌላ ቦታ ምን ይላል? እየጮኸ መጥቶ ሰገደ። ወደ ጥልቁ እንዳትልከኝ ቦታ አለ ማለት ነው።
የለም የሚለው ምድር ከዚህ ሲወጣ ወደ ጥልቁ መሄዳል ወደ ባህር ቦታዎች አሉ ማለት ነው። ትገዛለህ ወይ? እሱ አሁን የሰውየው ስም አስወጣት አንዱም ነገር ቢሆን ከሰውየው አስወጥተህ ግን የት እንደምትልከው እንኳን አቅጣጫ ይፈልጋል። በጣም የተራቀቁ ብዙ ስኮላሮች ይናጋ አንዳንዱ ሰው ወደ ኢየሱስ ሂድ ይለዋል። በቃ በሰፊ ያጠናቅቁ የት እንደሚያደርስ አናውቅም ይሉታል። አንዳንዱ ወደ ምድረ በዳ አንዳንዱ ታችስ ካላደርድሮ በእኛ ዘመን እንደዚሁ ካልሄደች ሲሆን ጥልቅ ድረስ አንላቀቅም። የጅሎች ነው። በቃ በእውቀታችን መጠን ነው ያገለገሉ። አሁን ዘመን መጥቷል። የትም አያመልጥም። አንድ ሮበርት ካይንጃ ይባላል። ኡጋንዳ ውስጥ ወጣት ሆኖ የተነሳ በጣም አንድ ስብከቱ ላይ በጣም ልብ የሚማረክ ሰይጣን ከሰማይ እግዚአብሔር ሲያባረረው ምድርን ገዛ አለ። ኢየሱስ ደግሞ ምድር ላይ መጣ። ስለዚህ የት ይሄዱ? ወዴት ነው መሄድ ያለበት? ወደ ሲኦል። ኢየሱስ አልሄደም እንዴ? ሲኦል ሄዳሉ። ከዛም ሳይሆን የት ይሄድ? አየር ላይ እንዲህ ብሎ እንደ ሞለኪውል ነው አለ። ጥሩ ነው። ሰማይ የኛ ነች፣ ምድር የማን ነች? ስለዚህ እኛ ላይ ሊመክር ሲኦል አይችልም። ሞከረ ማለት አለቀ። አሁን የምናወራው ከላይ እስከታች ይሄ ወንጌል በሄደበት ሪቫይቫልስ እንዳይጠፋ ነው ሁሉ ነው። ዝም ብለን በገንዘብ ምክንያት እንዳይጠፋ የሆነ ክብር ስናገኝ እንዳይጠፋ በተጀመረው መካከል በሱ ጥበብ ሰይጣን መልሶ እንዳይሸነግለን በዲያብሎስ ምን አንልም። አሁን የምናወራው ከዲያብሎስ ሌላ ሸንጋዮች ዛሬም ካዩ ሰዎች ሲድኑ በዛ መሃል ቅዱሳንን አይቻልም። ወገኖች እዚህ ያያችሁት ተራ አንድ ሰይጣን ኢየሱስ በአካል ስለነበረ ገሰጸው፣ አማለው ወደ ጥልቅ እንዳትልከኝ። ከዛስ አልወጣም ማለት ነው ብያለሁ። ለምን? ወንጌል ለ10 ከተማ ምን ሊል ነው? በቃ ምንም ምርጫ የለውም። ስለዚህ ያለው እድል 200 ንብረታቸው ማን እንደሆነ የማይታወቅ አሳሞች ናቸው ያሉት። ወደ እነሱ ላከኝና ወዴት ልሄድ? ባህር ውስጥ መኖሪያ አለኝ። ሰይጣን መኖሪያ አለው። እዚህ መናፍስት ሁሉ መኖሪያ አለው በሉ። ከዚህ ከሰው አካል ውጭ በቃ እንዲያስቡ ኢየሱስ ከሰው ውስጥ ሆኖ ይሄን ነገር ካደረገ በኋላ ሲነሳ የማይታየው ዓለም ውስጥ ያለውን ሁሉ ነው የገዛው። ስለዚህ በሰው ውስጥ ያለውን፣ በሜዳ ያለውን፣ በመሬት ያለውን፣ በአየር ያለውን፣ በጥልቅ ያለውን፣ በሰማይ ያለውን፣ በሁለተኛ ሰማይ በዘላለም ሶስተኛው ሰማይ ላይ የሚገኙትን ከመግዛት አልፈን መልአኮች ሁሉ እግራችን ስር ናቸው። የትኞቹ? የእግዚአብሔር የምናገለግለው ደግሞ በመለኮት ማንን ነው? ወሰን በሌለው ዛሬ ይሄ የማይለወጥ ቅዱሱ ወንጌል ይሄ ለምን የሚሆን ለሰላም ቋንቋ የለንም። ይላችሁ እንደኔ አይነቱ ገብቶታል። ዓለም ኖረናል፣ ትምህርት አውቀናል። ካለም የምንፈልገው ምንም ነገር የለም። ገና እንዳንተ ቆይ እስቲ አንድ አስደናቂ አውሮፕላን ላይ ገጠሬው ገና አውሮፕላን ነው የምታስበው አንተ መስኪን። አንተ አውሮፕላንና ሄሊኮፕተር ቁም ነገር አድርገሃል። እኛ ደግሞ ከሰማይ ስፍራ ድረስ ሄደን እታች ሄደን ስንመለስ ዓለም አልናት። ዓለም ከስራለች። ከሰረች ዓለም ውስጥ አንኖርም በሉ። ከላይ እንሄዳን ከታች ይሁን እናንደሉ ወረውረው ነው ወንጌሉን ለከ ስንወረውረው ያ ሁሉ አጋንንት የት አባቱ እንደሚሄድ ለናየው ዛሬ ማታ ነግራችኋለሁ። ነገ ደግሞ ማየውን ማታ ዛሬ ማታ ለምን ቅድም ያሳቀል እንዳል አሁን ማየው ምንድነው? አጋንንቶች ሲሯሯጡ ያሳየ አድማ ይመታል። ልክ እንደ ዘመኑ አድማ ሲያድማቸው ይበተናል በሉ። እዚህ ቃሉ ላይ እንደሚለው አናገረው፣ ፈቀደለት ይላል። ተንጋይሮ ዛሳሞች ገብቶ እዛው ጥልቅ ውስጥ አልሄደም። የድሮ መኖሪያው ጋር ሄደ። መጽሐፍ ቅዱስ ብዙ ያወራል ስለ አጋንንት ዓለም። ከሄደ በኋላ የዛ ሰፈር ሰው ሰማ፣ መጡ ይላል። ሲያው ሰውየው ልብስ ለብሶ ያ መሰንሰለት የሚበጥስ ምን የሚለው ውጭ ብለው ሲያው እሱ ያባረረው መንፈስ ሁሉንም ያዛቸው። ምን አሉ? እዛው ያንፈልገው እንደው ኢየሱስ አይፈለግም እንዴ? አንፈልግም አሉ። ምን ገብቶባቸው አንብባችሁ ታውቃሉ? ፍርሃት ፈሩ ይላል። የፈሩት ምንድነው? ምን ይላቸው ያን ሰይጣን እሱ ከሄደ ወዲህ አሳይሻለሁ እየመጣ ቤትሽ ነው መጨረሻው ሳይላቸው አይቀርም። ስለዚህ ሁሉም ፈሩ። ሂድልን አሉት። ሂድልን ሲሉት መድኃኒት አገኘ እሱ ራሱ። አንተ ከኔ ጋር አትሄድም አትፈራውም፣ ምክንያቱም አሁን ምን ሞልቶታል እሱ። ሂድና በ10 ከተማ አውጅ አለው። ልጁ ተነስቶ ማወጅ ጀመረ። ሁሉም ድፍረት አገኘ። ከማን የተነሳ ታውቃላችሁ? አንድ ሳኦል የተባለ ንጉስ ምኖችን ፍልስጤሞችን ፈርቶ ሳለ አንድ ዮናታን ከአንድ ጋሻ 20 ሰው ገደሉ። ከዛ በኋላ ምኖች በረቱ ይላል። እሳት ዛሬ ወድቃል። ምን የሚያደርግ ይሄን አሁን ህዝቡን አስሮ ያለውን ይበጥሳል። ይሄ የማይለወጥ ወንጌል እስር ቤት ይሄ የትም ኃይል ይሄዳል። ከፀሐይ መውጫ እስከ መግቢያ
ከሰማይ ስፍራ እስከ ጥልቁ ይህ በብርሃን መልክ ያለ አንድ መንፈሳዊ ስራ። እስቲ አሜን። ይሄ የወንድ አካል የሚመስል ግን ብርሃን የሆነ ሁለተኛ በምንም እንዳንጎል በመድራይ ሀብታም ተነስቶ እንዳይጨማለቅበት ባለ ዶላሮች ባለ ፓውንዶች መጥተው ህዝባችንን ከአሜሪካ ሀገር ጠራርገው እንዳይሄዱ ድህነት ተቀላችሁ። ታላቅ ሪቫይቫል አንድ ጊዜ በኦርቶዶክስ ውስጥ ተሐድሶ ተነስቶ ነው አማኑኤል የሚባል እና ከፍተኛው ሰይጣን የተዋጋቸው በዕለት ኑሮ ነው። በጣም ብዙ ቸርች ውስጥ ሄጄ አገልግያለሁ። የኑሮ ችግር እንደውም ዋናቸው አሜሪካ ሄዶ ሰለሞን ይባላል አሜሪካ ሄዶ ገንዘብ ይልክላቸው ነበር። ሰይጣን ምን ነሳ ደነሳ። እኛ ሰፈር ሁለቱም ወጥቷል በኢየሱስ። ይሄ ዘላለም ወንጌል ከፊታችን ተለቋል። ይሄ ዘላለም ወንጌል ሰማይ ምድር አይደለም ለሚመጣው የቀደመውን በሞ እየገዛን የምንኖርበት አሁን ያወጅ ነው። ከፀሐይ መውጫ እስከ መግቢያ ተብሎ እንደተነገረ በሰው የተላከን ያ ሰው አይደለም በሉ። መንፈሳዊ ሆኛለሁ በሉ። በክርስቶስ ማንነት ውስጥ ነኝ በሉ። የእግዚአብሔር መልክ ይዣለሁ በሉ። ቅዱሱ መንፈስ በላይ ላይ ነው በሉ። ቃሌ መንፈስ ነው በሉ። መለኮቱን በሙሉ ሞልቶታል በሉ። ገሃነም ተረግጧል በሉ። ሞት ተረግጧል በሉ። ዓለም ተረግጣለች በሉ። አየሩ ተረግጧል በሉ። የዘላለም ወንጌል ወጥቷል በሉ። ብዙዎችም ያገኙት ዘንድ ተገኝቷል በሉ። ያገኙት ዘንድ ተገኝቷል። ቆመን እንጸልያለን። የቀረች 10 ደቂቃ እጆቻችሁን አንሱ። ልንለቀው ነው። መጀመሪያ መቀሶች ያለው ይሰበራሉ። ወንጌል ኢትዮጵያ ውስጥ እንዳይጸና የከለከለ ሌላ በጣም ምድራዊ ቁስል ያለው ቅድም ያልኳችሁ ተራውን ህዝብ የሚያስጥል ጌታ ይሄ ባጃጅ የሚነዳ በሉት እዚህ በየስርቻው ቲማቲም የሚሸጥ ዛሬ አምላካችን ጣልቃ ይገባል። ወንጌል ለሁሉም ነው። እሺ ዓለም የሷን ትወዳለች፣ እኛ ደግሞ የኛን እንወዳለን። ዓለም ድሃ አትወድም። ነገሩ ከድሃ መጥቶ ድሃ ሲጠላው አዲስ ነገርም አይደለም። የትኛው የኢትዮጵያ ሀብታም ተገኝቶ ነው? ከተማን በምን የሚሰራ በደምና በኃጢአት የሚሰራ አያመልጥም። አሜን። መጥመድ ሲሰበራቸው ብዙ ህዝብ በምድር የቆሰለ ወንጌል ሲያገኘው አየው። አሜን። ዘርጉት። ኧረ ሌላም አየው። በቤታችን ያለ መርዝ ወንጌል እንዳይሰፋ ዛሬ እጃችሁን ዘርጉ። አያመልጡ። እገሌ ፓስተር፣ እገሌ ነብይ፣ እገሌ ምናምን ተብሎ እገሌ በሚናበተ ሰናት ብረት ካውንስል ሰብተሩታ ከሀገራችን ውስጥ ነው። ኢንተርናሽናል በጣም ብዙ ኢንተርናሽናል ምኖች አሉ፣ ህብረቶች አሉ። አሁን ዛሬ ኔትወርክ አላቸው። በዚህ በፌስቡክ ይገናማና ምን ግን ሙትቻ የሆነውን ነቅለው ይጥላል። ለምን ቁስላየው ህዝብ የሚጎዳ ምድራዊ ነገር ላይ ህዝብ የሚጎዳ ልክ እነኝን መንግስታትን የሚጎዱ ቤት ውስጥ ያሉትን ያስመረሩ ዘርጉት። እኔም አውቃቸዋለሁ። በየስ በየቤቱ መድረክ ላይ ገባ። የስ ከመድረኩ ጀርባ የተቀመጠ ዘንዶ እያንዳንዱ በየቦታ ያለ እየተቀጠቀጠ አሜን። የስ ልክ ከዛ ሰው ላይ ጮህ ወጥቶ ወደ ጥልቅ እንዲሄድ እግዚአብሔር በኢየሱስ ስምና ስልጣን ስፍራቸውን ይያዙ ይውጡ። የስ በየመድረኩ ላይ በቤታችን ከፀሐይ መውጫ እስከ መግቢያ እዛ ሰማይ ስፍራ ነው ቸርቾች ሁሉ ያሉት። 7ቱ መቅደሶች ሰማይ ላይ እንደነበሩ በኢየሱስ ስም እጅ በመላው ቅዱሳን ሰፈር ይለፍ። አሜን። ወደ ታች አሕዛብ ላይ ይውረድ። አሜን። ያለው የአሕዛብ አይኖች እንዲህ ተቀደዋል፣ መመልከታቸው ተወስዷል። በማን መንገድ ላይ ነው ያሉት? በራሳቸው። በኢየሱስ የተቀደደው ይሰፋል። ሁሉም ቀኝ ኋላ ይዞ የራሱን መንገድ ትቶ ንስሐ ይግባ። ንስሐ ገብቶ ኢየሱስ ክርስቶስን ይዘው መሰለፍ ይጀምሩ። በኢየሱስ በህዝቡ ላይ መንፈስ ቅዱስ ይውረድ። ኢየሱስ አጋንንት ጮሁ ብቻ መሄድ አይደለም፣ ታላላቅ ህዝብ እንዲባል ይህ ከወንጌላችን ጋር አብሮ የሚሄድ የእግዚአብሔር መንፈስ ይውረድ። ብርሃኑ ይውረድ። እግዚአብሔር ወልድ በየሰው ላይ አንተ አካል ሆነ ግባ። መንፈስ ቅዱስ ህዝብህን ሙላ። ሁሉም ቅዱሳን ያንተ ሙላት ላይ እስኪደርሱ የዳነ ሁሉ ተመልሶ እንዳወድቅ ደቀ መዝሙር አድርግልን። የደቀ መዝሙር ሁሉ ተከታይ ሆኖ ያገለግል ዘንድ በየቦታው ይሮጥ። ምድር ሁሉ በወንጌል እሳት ትሞላ። ምድር ሁሉ በአገልጋይ ትሞላ። ምድር የተመካችበት ይሄ አሁን ያየነው የ80 ዓመት የሁለት የዓለም ጦርነት ተብሎ ዝና አሜሪካ ያላትን ዝና በሙሉ አፈራርስ። ከወንጌል ውጭ በዚህ ዓለም ጥበብ ውስጥ፣ ከወንጌል ውጭ በሃይማኖት ጥበብ ውስጥ፣ ከወንጌል ውጭ በገዛ ቤታችን ከንቱ ነገር ሁሉ ይነሳ።
እግርህ ይሄዳል። አሜን። ሲንጨበት እጅ እየተፈታ ነው። እሺ ሰዎችን ለደህንነት እንዳይሆን ከለከለ እየተፈታ ነው። አሜን። ታላቅ ነገር ነው የሆነ እጅግ ያስገርማል የሚታይ በዘይት በከርቤ የተቀመመው የውዴ ጠረን ነው የሚያውደው ፈልጎን መጥቷል ምን እላለሁ ልቤን ከፍቼ ሲላስገባ ታላቅ ነገር ነው ዓለማችን ላይ ሆኗል እጅግ ያስገርማል የሚታይ በዘይት በከርቤ የተቀመመው የውዴ ጠረን ነው የሚያውደው ፈልጎኝ መጥቷል ምን እላለሁ በሬን ከፍቼ ሲጨበጣል ከመዝሙራችን በላይ እንዲህ ይለኛል እንዲህ ይላል ያዘገየኝን ሁሉ ጣልኩ ይላል። መጀመሪያ እንዲጨበጥ አድርገን ስናይ ይህን ቅዱሳናዊ መንገድ የሚጎትቱ ሰዎች ሲወድቁ አየሁ። የሚያዘገየኝን ሁሉ መታው ይላል። ጨብጡት በላይ ከአሁን ሰዓት ጀምሮ ይስራ። ማዘግየት አያስፈልግም። ዛሬ የሚሞተውን ሰው ማን ይተካል? ይህ የመጀመሪያው መልእክት ነው። ሁለተኛ እንዲህ ያለው አደራ ወጥመዶቹ እየተሰበሩ እግዚአብሔር እግር ሲራመዳል ይሄድ ሄደ ማለት እዚህ ሲሄድ ጃፓን እየሄደ ነው፣ እዚህ ሲሄድ አሜሪካ እየሄደ ነው። የትም እዛ በሙ ሰማያዊ ስፍራ በሙሉ ነው የሚጨፈጭፍ። አንድ የሚቀረድ ምናመልከው አምላክ ታላቅ አምላክ ነው። የዘላለም ዓለም ጉልበት እንጂ ያለ ተራ አንድ ይቺ ዓለም ይቺ ሰማይ ሶስተኛ ፕላኔት ላይ ብቻ አይራመድም። ክብሩን ጌታ ይውሰድ። ከፍ ከፍ ይበል። ሲጎንበስ ክብር ለአብ ይሁን፣ ክብር ለወልድ ይሁን፣ ክብር ለመንፈስ ቅዱስ ይሁን። ሲያጭር እልልታና ጭብጨባ እናመሰግንሃለን ኢየሱስ፣ እናከብርሃለን። ብቻህን አምላክ ነህ፣ ተወዳዳሪ የለህም። እንወድሃለን። የህዝብን ቁስል ልትፈውስ ወጥተሃልና ተመስገን። እነኚህ ትንንሽ ህዝቦች እዚህ ከተማ ላይ ሽንኩርት የሚሸጡ ቲማቲም ባለባጃጅ እነኚህ ተራ ብለው ይገፏቸው ዘንድ ያሰበ ስላልሆነለት ተመስገን። ሁለተኛ እግዚአብሔር ሆይ ያላስፈላጊ ያለ ፈቃዳቸው ሰዎች ተነርተው በአፈሳ እንዳይሄዱ አስጥለሃልና ተመስገን። ምህረትህ አገሪቷን ሊጎበኝ አንተ የበረከት ዝናብን አውጥታል። የመከራ ዝናብን ደግሞ የሚዘንብባቸው ላይ አዝንበሃል። ተባረክልን። ቀሪ አጭር መሰብሰቢያውን ተረከብ በክርስቶስ ኢየሱስ። ተባረኩ። እንቀመጣለን። 1 ደቂቃ ነው የቀረን። እስቲ አጭር ጸሎት። እዚህ የምትገለገሉ መስጠት እንፈልጉ እዛ የባንክ አካውንት አለን። በዛ መላክ ትችላል። የኢትዮጵያ ንግድ ባንክና አቢሲኒያ ቴዎድሮስ አጥናፉ በሚለው ውስጥ መላክ ትችላላችሁ። ያወጣን ማየው ሰፊ ትከሻ ያለው እዚህ ጉባኤ ውስጥ አንድ ሰው የሚያመው አለ። እሺ ተፈውሰሻል ይላል። ሴት ነች። እዚህ ምስቲ ካላችሁት እዚህ ጋር መልእክት አንድ መልእክት ይሰጣል። እዚህም ውስጥ ለአንድ ሴት ነው መልእክቱ። እሺ መንፈሳዊ ትግል ላይ ያለሽ አሻግርሻለሁ ይላል። ሰይጣን እየተዋጋሽ ያለሽ ሴት አለሽ። ትግል ላይ ነሽ። ሰይጣኑ የሚዋጋሽ በሰው ላይ ሆኖ ነው። እሺ ምንድነው ማይልሽ? ዘሮችሽ ነው የሚዋጉሽ። በጣም በሆነ የምድራዊ ጭቅጭቅ አለብሽ። ያው ምድራዊ ጭቅጭቅ ባንወድም እሺ ንብረቱ የኔ ነው የሚል መንፈስ አለ በዛኛው ዓለም። እህቴ ከነሱ ጋር ጭቅጭቅ አለሽ በንብረት ጉዳይ። እሺ እንዴ ይልሻል። እሺ ብዙ ከመቆሳሰላችሁ በፊት ጣልቃ ገብቼ ያንቺ የሆነውን እሰጣለሁ ይልሻል። ያው የቤት የኑሮ ጉዳይ ነው እዚህ። እሺ ሌሎቻችሁ መኑ በቃ መልእክት ባንሰጥም በእያንዳንዱ ነገር ላይ ጌታ አልፏል። መባም ሰበሰው ወደዚህ ትወጣለች። እንጸልይ። ሰቶ በያላችሁበት መስጠት ለመዱ። እዚህ የምታውን መስጠት መልመድ አስፈላጊ ነው። እግዚአብሔር እንወድሃለን፣ እናከብርሃለን። እጅህ በፀሐይ መውጫ እስከ መግቢያው ከላይ እስከ ታች በምን በማንረዳው በሙሉ የትም ያለ ህዝብ አንታርክቲካ ይሁን እዛ ጨረቃ ላይ ይውጣ
ሁሉም ጋር ሄደሃል። ተመስገን። ሊድኑ የተገባቸው ላይ ይህን ታላቅ ወንጌል አውጥተህልናል። ጥላ የሌለው ተመስገን። ሙሉውን ብርሃን የሆነ ክብር ስለወጣልን ተመስገን። በእጃችን ያለው ይቀደስ፣ ለመንግስትና ለጽድቅ ክብር ይሁን በኢየሱስ። ሳምንታዊ ፕሮግራሞቻችን እዛው ተጽፎላችኋል። አዲስ ነገር ቢኖር የሰሌዳ ለውጥ ወደፊት ማክሰኞ ፕሮግራሙ ቀን ይሆንና ብዙ ሰው ሊካፈልበት የሚችል ተደርጎ ያሉትም ሰዎች አብረው መጥተው ይሆናል። የቅዳሜ ደግሞ በጣም ወደ ምሽት ይሄዳል። ብዙ ፕሮግራሞቻችን የሚመቹ አይደለም። ለቲክቶክም ለሌላውም ወደሚመች የማክሰኞና የቅዳሜ እናደርጋለን። እሁድና ሐሙስ ያለው ማይለወጥ ይሆናል። ለምን ሳምንቱን የምንሸጋገረው በሱ ነው። ክብሩን ጌታ ይስጥ። ቆመን ቡራኬ እንቀበል። እጆቻችን እነሱ ጸጥ እንበል። ልዑል ይለፍ። ልዑል ሆይ ማደሪያ ይባረክ፣ ማደሪያ ይባረክ። ጉልበት ሁሉ ለአንተ ይንበርከክ፣ ለአንተ ይንበርከክ። ልዑል ሆይ ማደሪያ ይባረክ፣ ማደሪያ ይባረክ። ጉልበት ሁሉ ለአንተ ይንበርከክ፣ ለአንተ ይንበርከክ፣ ለአንተ ማደሪያ ይባረክ፣ ማደሪያ። እግዚአብሔር ይባርከን፣ ፊቱን ያብራልን፣ ይራራልን፣ ሰላሙን ያብዛ። ሶስት የተባረኩን እዚህም ያላችሁ አሜን። እግዚአብሔር ይባርካችሁ። አሜን። እግዚአብሔር ይባርካችሁ። የተባረካችሁ ናችሁ።